ይሄ አሁንም ከታች አላችሁ ከላይም ከታች አንድ ልናገር 320 ሰዎች ወይም 340 ሰዎች በደንብ አዳምጡኝ። ለአንዳንዶቻችሁ ሰሙ ክርስቲያንና የወንጌል አማኝ ነው ብላችሁ ተቀብላችሁት ሊሆን ይችላል። እሰየው ደግ አደረጋችሁ። ቴንኪዩ። እኔ ምንም አይደለም ብዬ ከእናንተ ጋር ራሱ ሙግት አልገባም። እንደኔ እንደ ሲሳይ ነው። አሁን እንደኔ ምልከታ እኔ እንዳየሁት ከሆነ ሰሙ የወንጌል አማኝ አይመስለኝም ነው። አሁን የእኔ እይታ ነው። ለምን እንደዛ ካዩዋችሁ አንዳንድ ነገሮች ተነስቼ፣ ሁለተኛ ከሄደበት መንገድ ተነስቼ፣ በስነ ስርዓት ደግሞ የወንጌል አማኝ ትምህርትን ኮንፌስ ሲያደርግና አንዳንድ ነገሮችን ሲናገር አልሰማሁትም። በቃ በዛ እንደተገፋ መሰለ እዛ ላይ የተገፋ መሰለ። ሚዛን እሱ ነው መሆን ያለበት፣ ሚዛን እሱ ነው መሆን ያለበት ወይስ ዘሪሁን አንድ ጊዜ ፖይንት ሚስ እንዳናረግ አንድ ዶክተር ዳን ትቀጥላለህ። ቆይ አቡና ራሱ ነው የወጣው ወይስ ሰው አስወጥቶት ነው? አቡና እኔ አላየሁም። አቤልና ግባ። ሞዴሬተሮች እንደዚህ የምታደርጉ ሞዴሬተሮች አቁሙ። በሀሳብ ነፃነት ሰው ያወራል። ሰውን ያስወጣ አቤል ነው ራስ ነው የወጣው። አይ ቲንክ ኔትወርክ ነው አንድ ቦታ አለች ኔትወርክ የሌለባት እሷ ናት የምትሆነው አለ። ከታላቅ ይቅርታ ጋር ግን አቤል ለተናገረው ነገር ገስት ላይ ግን ከዘሪሁንና ከዶክተር ዳኒ ውጭ ግን ከማናቸውም ጋር እናወራም። ሄኖክ ለሌሎች እድል እንዳሰጣቸው። እሺ። አይ ሲሳይን በተመለከተ ከዶክተር ዳኒ ጋርና ከአገልጋይ ዘርሽ ጋር ብሏል። አስተዳሉ ሌሎችም አቡናን ግን አንዴ ፈቃደኛ ከሆነ መጠየቅ ትችላላችሁ። ሶሪ ዜድ ከታላቅ ይቅርታ ጋር አቤል ለጠየቀን ጥያቄ እኛ ጌታ ገለጠልን፣ ሰሙ እውነተኛ እያስመሰለ አይደለም፣ ክርስቲያን ሆነዋል፣ ሁሉን ጨርሰዋል፣ ከኛ ጋር ጉዞ ጀምረዋል የሚል ነገር አልተናገርንም ከመጀመሪያው ጀምሮ ማለት ነው። ግን እንደምታየው እኛ ጋር መጥቶ መዝሙሩ እየሰማ ነው። አንዳንድ ጊዜ ስንናገርም ሀሳቡን እያካፈለ ነው። የሚያካፍልበት መንገድ በራሱ ስታይል ነው። ነገር ግን ከእናንተ ጋር ነኝ አለ። እንደ ክርስቲያን ምን ማድረግ አለብን ስንል እኛ በቃ የሚገባንን ነው። መልካም የሆነውን ክቡር የሆነና ተወዳጅ የሆነውን ነገር ነው የምናደርገው። ማለት መጽሐፍ ቅዱስ ላይ እንዲህ የሚል ቃል አለ፣ ማይንድ ዩር ኦውን ቢዝነስ የሚል ቃል አለ። በራሳችሁ ጉዳይ ላይ አተኩሩ ይላል። ሰሙን በተመለከተ የኔ ጉዳይ ምንድን ነው ሲባል ሰሙ እውነቱን ነው ውሸቱን ነው በሚል የእሱን ውስጥ በመመርመር ሳይሆን ሰሙ ሳየው ምን ያስፈልገዋል? ህብረት ያስፈልገዋል። ኦኬ ሀሳቡን የሚሰማው ሰው ያስፈልገዋል። አብረን እንድናመልክ አትሊስት በኦንላይን ማለት ነው። ይሄንን አደረግን እንጂ ጌታ ገልጾልናል አላልንም። ሲቀጥል ደግሞ ሲሳይን ለምሳሌ ክርስቲያን አይደለህም ይሉታል የቆየውን፣ ለሰሙ ግን ታዝናላችሁ አይንን ነገርም ብልሃል። ሲሳይና እኔ ምናልባት እንደኔ ያወራው ሰው ያለ የለም። አንድ ቀንም ክርስቲያን አይደለህም ብዬ አላውቅም። ሲሳይን እንደዚህ ነው ምለው፣ እዚህ ፊት ለፊቱ ነው የምናገረው። ሲሳይ አቤት እርግጠኛ ፕሮቴስታንት ነህ ብዬ ጠይቀዋለሁ። አዎ ይለኛል። አምንሃለሁ ነው ምለው። አንድ ቀንም አላምንህም ብዬ አላውቅም። ስለዚህ ለሲሳይ የተጠቀምኩትን ነገር ለሰሙ ማልጠቀምበት ምንም ምክንያት የለም። ሰሙንም አምነዋለሁ። እማምነው ግን እስከተናገረው ድረስ ነው። ከዛም በኋላ ምን ጠቀስክ መሰለ? የኤልያስን ጉዳይ ጠቀስኩኝ። ኤልያስ እንደሚታወቀው ዝናብ ይዘንባል አለ። ዝናብ ደግሞ ደመና በሌለበት ጊዜ ነው ዝናብ ይዘንባል ያለው። ስለዚህ ውጣና ያለው ምንም ደመና የለም። 1 2 3 4 5 6 7 ጊዜ አየ። በሰባተኛው ላይ ትንሽ ጭብጥ የምታክል ደመና ታየው። በቃ ይበቃል አለ እሱ። ወደ ሰሙ ስናመጣው ሰሙ ትንሽ ነገር አሳይቶናል። ከኛ ጋር ይዘምራል፣ ንስሐ ገብቷል፣ ወንድሞቼ ናችሁ ብሏል። አይበቃንም እንዴ? ይበቃናል። ከፈለገ ነገ ይካድ፣ እሱ አይመለከተንም። አምላክን ነው ሙሉ በሙሉ ማታለሉንና ለማታለሉን የሚያውቀው። እኔም በተመለከተ ግን በቃ ይበቃኛል። እኔ ጭብጥ የሆነች ደመና አሳይቶኛል ሰሙ ለእኔ ማለት ነው። ስለዚህ አቤልንም በተመለከተ ሌሎች ወንድሞች ቲክቶክ ላይም በተመለከተ ክርስቲያን አይደላችሁም ብዬ አላቅም።
የቆዩትንም አዲሶቹንም ማለት ነው። ሲጀመር እኔ ኦርቶዶክሶች ራሳቸው ስሙኝ፣ በጌታ ካመናችሁ ድናችኋል ብዬ ነው የምናገረው። ካቶሊኮች ጭምር በጌታ ካመናችሁ ድናችኋል። ማርቲን ሉተርም ይሄንን ያምናል። እንደገና የኛ ሪፎርመሮች ይሄን ያምናሉ። ሰው በቤተ ክርስቲያን ፔንቴኮስታል ስለሆነ አይድንም፣ ሉትራን ስለሆነ አይድንም። የሚድነው ከጌታ ጋር ህብረት አድርጎ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው መገለጥ ሲሆንለት ይድናል። ስለዚህ ከዚህ ያለፈ መገለጥ አገኘው ብዬ አይደለም። አቤል አቡናም ፕሊስ አንደርስታንድ አድርገኝ። ነገም ደግሞ ሰሙ መጥቶ እኔ ምናልባትም ደግሞ ሲሶን ከተሳደበ በኋላ ጭምር እኔ ወንድምህ ነህ ካለኝ በቃ ወንድሜ ነኝ ነው የምለው፣ አለቀ። ከዛ ግን የሆነ ከፍ ያለ መለኮታዊ ቦታ ለመስጠት ፍሬ ያስፈልጋል። ፍሬውን ደግሞ እንጠብቃለን ሁላችንም ማለት ነው። ወንድማችን ሲሳሳት በቀና በሆነ ገር በሆነ ልብ እናቀነዋለን እንጂ ባናሸማቀቀው መልካም ነው። ፕሊዝ አሁን ዳኒ ምን አለ መሰል አሁን እየሰራችሁ ያሉት ነገር አሁን እኔ እሱን እያሸማቀቅኩት እንዳለ እሱ ላይ ያልሆነ ፍረጃ እየፈረጅኩ እንዳለ ነው። እኔ እንደዚህ የማሸማቀቅ ስራ አልሰራውም። ሰሙን ኢቨን ሰሙ ራሱ ላሸማቀቅ ብትለው ራሱ የሚሸማቀቅ አይነት ሰው አይደለም ሰሙ በራሱ ማለት ነው። አሁን ዳኒ ያንተን እይታ ያንተን ምልከታ ነው ያከብራለሁ። ለአንተ ሰሙ የወንጌል አማኝ ነው። ዳትስ ጉድ ጥሩ። ለእኔ ጋር ደግሞ ስትመጣ ሰሙ ለእኔ ወንጌል አማኝ አይደለም። ለምን ካልከኝ ብዙ ስለ ሰሙ መሰማቸውን ያዩዋቸው ነገሮች ሰሙን የወንጌል አማኝ ነው ብዬ እንድቀበላቸው አያደርጉኝም። ስለዚህ ቤቴን ከፍታለሁ። አክቹሊ እሱን ርዕስ አድርጌም ከፍቼ አላውቅም። እንደ አጋጣሚ በሆነ ጉዳይ በጨዋታ ማዕከል ከተነሳ አይ ወንድማችን ሰሙ ባለፈው እኔ ጋር መጥቶ ወንጌል ሰብኮኝ ነበረ እንደ ፖሊካርፕና እንደ ማን ነበር አንደኛው ዮሐንስ አፈወርቅ እንድትሆን ነው ምናምን ብሎ እንደዛ ብሎ ወንጌል ነግሮኝ ነበር ብዬ አነሳለሁ እንጂ የማሸማቀቅ ስራ ይሄ ደግሞ ማሸማቀቅ አይደለም። ሚዲያ ላይ ሰሙ በግልጽ የተናገረው ነው። ና ተመለስ ብሎኛል። እግዚአብሔር ማለት መልእክት ይሁን ምን የሆነ ነገር ነግሮኛል። እኔ እሱን ከማንሳት ውጪ ሌላ የማሸማቀቅ ስራ ሰርቼ አላውቅም። ግን ለእኔ አሁንም ብትነግረኝ አሁንም ሲሳይ ለአንተ ሰሙ ምንድን ነው የምን እምነት ተከታይ ነው ብትለኝ አላውቅም። ሰሙ የምን እምነት ተከታይ ኦርቶዶክስ ነው እንዳልል ያው ከኦርቶዶክስ ወጥቻለሁ ብሎ ደግሞ ወንድማችን ኤርሚያስ ቤት ጌታን ሲቀበል ሰምቻለሁ። አይ ጌታን የተቀበለ ወንጌል አማኝ ነው እንዳልል ለስለላ ነው የመጣሁት የሚባል ደግሞ የቪዲዮ መረጃ ሰምቻለሁ። ሰልላቸው ተብዬ እናንተ አንዳንድ ወንድሞችን ለመሰለል ብዬ ነው የመጣሁት ብሎ ደግሞ በሱ ድምፅ ደግሞ የመጣ መረጃ አለ። ሌላም ነገር ነው ስል እኔን ደግሞ ጥምር ኩዜን አውጥቶ በቅርብ የሰደበበት የቪዲዮ ማስረጃ እጄ ላይ አለ። ይሄን ሁሉ ሰብስቤ አናሊሲስ ሰራ ሰሟን ከየትኛው ወገን የት እንዳለ እኔ መወሰን አልችልም፣ እኔ ማወቅ አልችልም። ይሄ ደግሞ በግሌ ነው። እኔ የማናችሁን መብት አልጋፋም። ይቅርታ እኔ አሁን ቅድም አሁን እነዚህ የምታነሳቸው ምክንያቶች ሁሉ ለምሳሌ እኔ ሰሙ ድኗል ብዬ ላምን እችላለሁ። አንተ አልዳንም ብለህ ልታምን ትችላለህ። እኔ አልዳንም ብዬ ነው ማምን። ቆይ ሲሲ አሁን አዳኞቹ እኛ ሳንሆን ለምሳሌ አቤላ ቅድም ያነሳቸው ነገሮች ነበር። ለምሳሌ ከጌታ ቤት ማንም ሰው እንዲወጣ እኔ አልገፋም፣ አንተም ትገፋለህ ብዬ አላምንም። ግን ለምሳሌ ከኦርቶዶክስ ወንድሞች ጋር ሆነ በምሰራው ከነሱ ጋር በምታሳልፈው ነገር ሰው ብዙ ነገር ይልሃል። አንተን ከሃዲ ነው ብዙ ስም ሰጥተዋል አለ። እነዛን ነገሮች ስታልፍ አንተ የሚሰማ ስሜት አለ። ያለ ሁሉ ደግሞ አይዞ ጌታ ይርዳህ እንጸልይልሃል የሚል ሰው ደግሞ አለ። ሁሉን ጀነራይዝ ማድረግ ትክክል ነው ብዬ አላምንም። ደግሞ አንተን አሁን ለምሳሌ ባለህበት ሁኔታ ሰዎች ተነስተው ጀጅ ያደረጉን ነገር ትክክል ነው ብለህ አትቀበልም። ስለዚህ አንተ ተነስተህ የሆነ ሰው አልዳንም ሚዲያ ላይ ወጥተህ አልዳንም ተናግሬያለሁ እኮ ዘርሽ። ለምሳሌ ቆይ ላቋርጥ ዘርዬ፣ እኔ አንድ ነገር ተናግሬያለሁ። አብዛኛው ለምሳሌ ቲክቶክ ላይ ያለ ወንጌል አማኝ ሲሳይ የወንጌል አማኝ አይደለም፣ የፕሮቴስታንት እምነት ተከታይ አይደለም ብሎ ያምናል። ኮሜንት ላይም ይጽፋል፣ ገብቶም ይናገራል። ብዙ ሰው እንደዛ ይላል። በቃ እኔ ምንም እኮ እኔ ግዴታ ነኝ ባካችሁ ተቀበሉኝ ብዬ አልናገርም። በቃ ለእነሱ እኔ እንደዛ ብሎ ለሚያምኑ ሰዎች ወንጌል አማኝ አይደለሁም። አንዳንድ ሰዎች ደግሞ የራሴን ልንገርህ። ቆይ ለምሳሌ አንዳንዶች ደግሞ ኖ ሲሳይ ዝም ብሎ እንትን ነው ኦርቶዶክስ ነው የሚሉ ሰዎች አሉ። ኦርቶዶክስ አይደለም ብዬ እነሱን ለማስረዳት እንትን አይደለም። እኔ የራሴን ህይወት
የራሴን ኑሮ በንጽህና ለመኖር እጥራለሁ። በንጽህና ለመኖር ከማናችሁም ጋር በሰላም በፍቅር ለመኖር እጥራለሁ። ከዛ ውጪ ሌሎቹ ስለሚያስቡት አስተሳሰብ እኔ አያገባኝም። አብዛኛው ቲክቶክ ላይ ያለው የወንጌል አማኝ ለምሳሌ ሲሳይ የወንጌል አማኝ የወንጌል እምነት ተከታይ አይደለም የወንጌል አማኝ አይደለም ብሎ ነው የሚያምነው። በቃ የራሳችሁ በቃ እኔ ለምን እንደዚህ ያመናችሁ እባካችሁ ወንጌል አማኝ ነኝ ተቀበሉኝ ብዬ ስናገር ሰምተኝ አታውቅም አልልም። የእነሱ እምነት ነው። ልክ እንደዛው ሰሙ ላይም ስመጣ እኔ ሰሙ አሁን የትኛው ቤት እምነት ተከታይ እንደሆነ ማወቅ አልችልም። አለቀ በቃ። እኔ ሲሲ ለምንድን ነው ጣልቃ ገብቼ ያነሳው ልመሰል? ሲሲ ለምሳሌ እኔ መተህ ከዚህ በፊት ዜድ እንደዚህ ነው ብለህ ሄደህ ከዛ ደግሞ መተህ ነግሬ ጠይቀኸኝ ባለፈው ለማጣት የሄድክበት ነገር አለ። አሁን ያን ነገር ያደረግከው እኔ ከክፋት ነው ብዬ አስቤ አላውቅም። ስታጠራ እንደ ወንድም ልታከብረኝ እንደ ወንድም ተቀበይ ልትሄድ፣ አለበለዚያ ደግሞ በቃ ተጨባብጠን ልንሄድ ነው አለ የምትጠይቀው። ግን ተነስተህ መጀመሪያ ያጠፋው ጥፋት ሌብል አድርገህ እንደዚህ ነው ምናምን ብለህ የሆነ ነገር የሄድከው ነገር አለ። እንደሱ አይነት ነገር ከምናደርግ ይልቅ በማይመለከተን ጉዳይ ዝም ብንል። አሁን እኔ ስለ አንተ ህይወት አይመለከተኝም። እንደ ወንድም ካከበርኩ እንደ ወንድም ከተቀበልኩ ከአንተ ጋር ብሬ ማምለክ ከአንተ ጋር ብረት ላደርግ ይችላለሁ። ከወንጌል አማኝ ጋር ብቻ ደግሞ ህብረት ህይወት የምንካፈሉ ኑሮ የምንካፈሉ ማህበራዊ ኑሮ አለን ከተለያየ ሰው ጋር። መቼም በመስሪያ ቤት በምሰራበት ቦታ ከተለያዩ ሰዎች ጋር ማህበራዊ ህይወት ይኖራል። ማህበራዊ ህይወትና መንፈሳዊ ህይወት የተለያየ ነገር ነው። አሁን አንተ መደረግ የማትፈልገውን ነገር ሌብል ማድረግ እኔ ለምሳሌ ቅድም የተናገርከው ነገር እንደ ፖሊካርፕን እንድንትናነ አለኝ ብለህ እንደዚ አይነት ነገር ባትና እኔ አሁን ለምሳሌ ሞክ ታደርጋለህ። ለምሳሌ ከዚህ በፊት አይቻለሁ። አንተ ቪዲዮ የሆነ የእሱ ቪዲዮ እንትን ብለህ ስትቀልስ ስስቅ ምናምን ነገር አይቻለሁ። እንደውም አስወረድከን የዛን ቀን ካስታወስክ ማለት ቤት መጥቼ አቤላ እኔ አሁን የተናገረው ነገር ትክክል ነው ብዬ አስባለሁ። ግን አቤላ አንድ ነገር ደግሞ መረዳት ነው። ለምሳሌ ሲሳይም እነዚህ ነገሮች ሲያደርግ ቤቱ ሰምቼ ስለማቅ እኔ አሁን ሲሳይን የምናገረው እኔ ሲሳይን ከጌታ ቤት ወድቆ እንዲጠፋ አልፈልግም። በጌታ ቤት ውስጥ እንዲኖር እፈልጋለሁ። ግን ሄረሲ ነው ተብሎ ከታሰበ ሰው ሊተች ይችላል፣ ሰው ሊናገር ይችላል። ወይ አመለካከት ነው ሰው ካለ ሊተች ይችላል። ሰው ስለተች ከቤቱ አይወጣንም። ሰው ስለተንከባከበን በቤቱ አይኖርም። ትናንትና አብራችሁ ሻይ ቡና ስትጠጡ የነበር አብራችሁ ስታመልኩ የነበር ወንድሞች ዛሬ ወጥተዋል። እነዛን ወንድሞች ምንም አትሏቸውም። በመከባበር ደረጃ ሰሙ ለምሳሌ ትናንትና ኦርቶዶክስ ነበር፣ ተጣልተን ፐርሰናል ተነጋግረን እናውቃለን። ብዙ ነገር አድርገን እናውቃለን። እኔ ወደ ጌታ ቤት ቢመጣ ሰሙ እንጂ የዘላለም ህይወት ያገኘው ዘሪሁን ህይወት ላይ ምንም አይነት የሚጨምረው አድ የሚያደርገው ነገር የለም። በጌታ ቤት ባይሆንም ከኔ የሚቀንሰው ነገር የለም። ሰሙ ግን አሁን ምንድን ነው እየሆነ ያለው ሲባል ቲክቶክን የሆነ የብሽሽቅ ሜዳ ምናምን ነገር የማድረግ ስለሆነ ጎራ ተከፍሎ የሆነ ወዳጅ የሆነ ጠላት እየተዳረግን ስለሆነ እንደው በጌታ ፊት ቆመን አንድ ቀን ለማምለክ እንኳን ብንገናኝ እንደው እንትን ህሊናችን ፍቱ ነው ወይ? የተፈታ ህሊና አለን ወይ? ለምሳሌ ከአቤላ ጋር አንድ ቸርች ውስጥ እንዴት ነው የማመልከው? ከሲሳይ ጋር እንዴት ነው አንድ ቸርች ውስጥ የማመልከው? አቤላን ከሚሰድቡ ሰዎች ጋር እንዴት ነው አንድ ቸርች የማመልከው? ማለት በጣም የሚያሳፍር ነገር ስለሆነ ማለት ነው። አሁን ወንጌል ሳይሆን እየሆነ ያለው ብሽሽቅ ስለሆነ ነው ይሄን ነገር የማነሳው። እኔ የእንትና መዳንና የሰሙ መዳንና አለመዳን የኛ ይሹ ይሆናል የሚገባው። በመጽሐፍ ቅዱስ ደረጃ አንድ ሰው ሲድን በሰማይ ታላቅ ደስታ ነው የሚሆነው። ከዳነ ሰየው። እኔ ለምሳሌ የሆነ ሰው ሜንሽን አላደርግም። ከዚህ በፊት ዳነ የተባለ ሰው ይሄ ሰውዬ አልዳንም ብዬ እንትን አልኩኝ። ያ ሰው ሲሳደብ ወጥቶ ሲሳደብ ሚዲያ ላይ ምናምን ነገር አየሁት። በቃ መጨረሻው ይሄ ነው ምናምን ነገር ብያለሁ። ይሄ የአይን ምልከታ ነው ስለ መዳኑ፣ ስለዛ ሰው መዳን። አሁንም እኔ እርግጠኛ አይደለሁም። ጌታ ነው ሰውየው ባህሪው አልተለወጠም፣ አንደበቱ አልተለወጠም ማለት ያ ሰው ያልተለወጠም ብዬ መናገር አልችልም። እኔ እኮ ክርስቲያን ቤት ራሱ እኮ ያለን አይመስልም እኮ ኮሜንቱ። ተዋቸው ይሄ ጥርስን የሚያስገድል ሲሳይ ግን ኮሜንቶቹ ዝም ብዬ ሳያቸው የሆነ መስጊድ ውስጥ ያለ መሰለኝ። ዘርዬ ቀጥል፣ የእግዚአብሔር ሰው ቀጥል። ምንድነው ሌዶ ምንድነው መሰለህ ሀሳቡ? አሁንም ድኗል ብላችሁ ድምዳሜ ውስጥ የገባችሁ ሰዎች እናንተ ትክክል የምትሆኑበት፣ ከዛ በኋላ ደግሞ እርግጠኛ አይደለንም ለሚሉ ሰዎች ቦታ የማተውበት ሁኔታ አይገባኝ። አንድ ሰው እናንተ የምትሉትን ዓለምን ሴጣን ምናምን ብዬ ክጄ ምናምን ስላለ ብቻ አሁን ራሱ የምትሉት ነገር አልገባኝ። ከኦርቶዶክስ ወደ ፕሮቴስታንት ስለመጣን ሄዳ ነው። እስቲ አገልጋይ ዘሪሁን እስቲ መልስልኝ። ከኦርቶዶክስ ወደ ፕሮቴስታንት እንደዛ ሳይሆን ለምሳሌ የትኛው ቆይ እስቲ ግልጽ አድርግልኝ። የትኛውን ትምህርት ስለቀየረ ነው ሄዳ ነው? የትኛውን አስተምሮ ይሄኛውን አስተምሮ ከዚህኛው አስተምሮ ወደዚህኛው አስተምሮ ስለመጣ ነው ሄዳ ነው የምትለውን ንገረኝ እና ከዛ በኋላ ይህን አስተምሮ እንደተቀበለ በምን እርግጠኛ እንደሆንክ አጽንኦት ሰጥተህ ንገረኝ። ከዛ እሱ ላይ እንትን እንላለን። ከየት አስተምሮ ወደ አስተምሮ ስለመጣ
ቆይ ስማኝ አቤላ ቴንኪው። እኔ አሁን እርግጠኛ ሆኜ አለም እኮ የማወራው ሳወራ እኔ በቃ አመንኩት። እኔ እምነቴ እርግጠኛ ነው እርግጠኛ አለም ብላ ልመልስልህ እኮ ነው ወደሱ ልመጣ ነው። ለምሳሌ ኮንፌስ ሲያደርግ ሰምቻለሁ። ያ ሰው በቃ ቃል ሲገባ ሰምቼዋለሁ። ዓለምን ክጃለሁ፣ ሴጣንን ክጃለሁ፣ አንተን የህይወት የጌታ አድርጌ ተቀብያለሁ ብሎ ኮንፌስ ሲያደርግ ሰምቼዋለሁ። ይሄ ኮንፌሽኑ ደግሞ ወይም ደግሞ ይሄ በቃል የተናገረው በህይወትና በስራ መገለጥ መቻል አለበት። ስለዚህ ይሄን ነገር እርግጠኛ ለመሆን ሰውዬው ዜዶ ይቅርታና ከዛ በፊት ራሱ ጌታን ተቀብያለሁ ብሏል እዚሁ እኔ ቤት ላይ አሁን ኤርሚያስ ቤት እኛ ኤርሚያስ ነው ጌታን ተቀበልኩት። ቆይ እንገራ መረጃንም እኮ ሙሉ እንድናደርግልህ እኮ ነው እኮ አሁን እኮ አንተ በግማሽ መረጃ እንዳትል እኮ ነው። አይ ኤርሚያስ ጋር ኮንፌስ አድርጋል ጌታን የተቀበልከው እዚህ ሚዲያ ላይ ነው ሲባል ኖ ሚዲያ ላይ አይደለም ጌታን የተቀበልኩት አለ። ስለዚህ ሰሙን አሁን የትኛውን ሚዲያ ላይ ጌታን የተቀበለውን ሰሙ እንመነው፣ ከሚዲያ ውጪ ቸርች ሄዶ ጌታን የተቀበለውን ሰሙ ራሱ እንመነው። ሰው በራሱ በወንጌል አማኝ እምነት ውስጥ ሁለቴ ራሱ ኮንፌስ ማድረግ ይቻላል ወይ? እስቲ አንተን ልጠይቅ። አንተ የቤተ ክርስቲያን መሪ ነህ፣ ቤተ ክርስቲያን ውስጥ አገልጋይ ነህ አይደል? በአንተ ቸርች ሁለቴ ኮንፌስ ማድረግ ይችላል? በጣም ጥሩ ጥያቄ ነው ሲሲ። የአቤላን ልመልስና ወደ አንተ ጥያቄ እመጣለሁ። ስለዚህ በምን አመንከው ሲለኝ ቃል ሲገባ ሰምቻለሁ፣ ሪከርዱን ሰምቻለሁ። እኔ በዛን ቀን አልነበርኩም፣ ሪከርዱን ሰምቻለሁ። ግን አሁን የሰው ድኗል ብሎ ለማረጋገጥ እንደዚህ አይነት ኮንክሉዥን ውስጥ ለመግባት የህይወት ፍሬ መታየት መቻል አለበት። ሲቀጥል ደግሞ ቆይ የህይወት ፍሬ እንዳለ ሆኖ አሁን አንተ አሁን ድኗል ለማለት መጀመሪያ አልዳንም ማለት ነው አይደል? መጀመሪያ አልዳንም። መጀመሪያ ካልዳነ ደግሞ ያው ክርስቲያን ነው እኮ ሰሙ የነበረው። ከእስልምና አይደለም ያመጣችሁት፣ ክርስቲያን ነበር፣ ኦርቶዶክስ ክርስቲያን ነበር። አቤላ ሌላ ፖለቲካ ውስጥ ልታስገባ ቀጥል። እሺ ኖ ስለ ፖለቲካ አይደለም ዜድ፣ ምንም አለ ሪያሊቲውን እናውራ። ኦርቶዶክስ ክርስቲያን ነበር። ከዛ በኋላ አሁን ፕሮቴስታንት ወይም ወንጌላውያን አማኝ ክርስቲያን ውስጥ ነው የገቡ። ያው ክርስቲያን ከክርስትና ወደ ክርስትና። ሄኖክ ሞዴሬተሮች ራሱ ባለጌዎች ናቸው። አንተ ሞዴሬተር የሰጣቸው ሰዎች ቢያንስ ሀሳብ ነው እየሰጠ ያለሁት እኔ እና እንትን አድርጋቸው፣ ግብረ ገብ አስተምራቸው ሞዴሬተሮች እና ከኦርቶዶክስ ክርስትና ወደ ፕሮቴስታንት ክርስትና ነው የመጣ። ከክርስትና ወደ ክርስትና እንጂ ከእስልምና ወይም ከኤቲስትነት አይደለም የመጣ። ስለዚህ ድኗል ስትል ኮንፌስ ከማድረግ ያልፋል ድህነት። እኔ እንደዛ ኮንፌስ ከማድረግ ያልፋል ማለት ቃል ከመግባት ያልፋል። ትምህርት አይደል የቀየረው? ምንድን ነው የቀየረው? ወደ እሱ አቤላ አሁን ይኸውልህ ከእምነት ወይም ደግሞ ከመዳን አንዱ ኮንፌሽን ስለሆነ ማለት ነው። ስለዚህ አሁን አንድ ሰው ኮንፌስ አደረገ ማለት ለመዳን ከሚያስፈልጉት ነገሮች አንዱ ነው። ዮሐንስ 1:12 ላይ የሚናገረው በስሙ አምናችሁ ጌታ ኢየሱስ ክርስቶስን ሰው አምኖ በአፉ መስክሮ እንደሚድን የመጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ክርስቶስ ለሰው ልጆች እንደመጣ እንደሞተ ይህ ሰውዬ አያምንም ብያለሁ ቀድሞ። አሁን ለምሳሌ ቅድም ያነሳው ነገር ነበር፣ ኦርቶዶክስ ክርስቲያን ናት የሚል ነገር አነሳ። መቼም አንተም ስትል የሆኑ ሰዎች ከዚህ በፊት የነበሩ ሰዎች ወንጌል ሰላም ስትንቀሳቀስ ምናምን ነገር የሆኑ ሰዎች ሲቀበሉ ነበር። ኦርቶዶክስ የነበሩ ካቶሊክ የነበሩ ሰዎች ወደ ወንጌል አማኝ ሲመጡ እኛ ሰዎች ዳኑ ብለህ የምታምነው። ስለዚህ አሁን ላይ ተመቶ የሆነ ነገር ሲሆን ሰሙ ከኦርቶዶክስ ስለመጣ እንዴት ዳን የሚል ጥያቄ መጠየቅ የለበትም። አሁን ኦልሬዲ ይሄ ሰውዬ ድኛለሁኝ እኔ ጌታን ተቀብያለሁ አለ። ይሄ ሰውዬ በእኔ ቤተክርስቲያን ወይም በእኔ እምነት ውስጥ ሰው ከነበረበት ከየትኛው ሃይማኖት ማህበር ሲመጣ እኔ መልስህ ማለት ነው እንደ ፖለቲከኛ ምላሾች ረዝሙ ትመልሰው ራሱ እርግጠኛ እስካልሆን የሚሆንልኝ አሁን ድኗል ለማለት ኮንፌስ ማድረጉ እንደ አንድ ነው። ግን ምንድን ነው ትምህርት ነው። ሰው በትምህርት ነው የሚድነው አይደል? በክርስትና ትምህርት በቃ ጨራር በክርስትና ትምህርት ነው የሚያድነው ካልከኝ አዎ በለ። ስለዚህ መጀመሪያ ካልዳነበት ትምህርት ወደሚያድን ትምህርት ነው የመጣው ብለህ ነው የምታምነው። አሳጠረ መልስልኝ። ከማያድን ትምህርት ወደሚያድን ትምህርት ነው የመጣው ብለህ ነው የምታምነው። ስለዚህ እሱን ወደዛ ትምህርት እንደመጣ የአንተን ወይም አንተ አለኝ ብለህ የምታምነውን የወንጌላውያን አማኝ ትምህርት መቀበል አለመቀበሉን ኮንፌስ በማድረጉ ብቻ ነው እርግጠኛ የሆንከው ወይስ ትምህርቱ ላይ ተነጋግረከዋል? አንተ ጥሩ ጥያቄ ነው። አሁን ያነሳው ነገር በዶክተር ዳኒም ነው የምጠይቀው። ትምህርቱ ላይ ተነጋግረከዋል? አሁን መሰረታዊ ከኦርቶዶክስ ጋር
ወንጌላዊ አማኝ ከኦርቶዶክስ ጋር በሚለያዩበት ትምህርት በሆነ አጋጣሚ በውስጥም እንኳን ካወሩ ንገሩ። ያ ትምህርት አያድንም። የነበርኩበት ስመሰክረው የነበረው ሳወራ የነበረው ትምህርት አያድንም። ይሄ ትክክለኛ ትምህርት አይደለም። አሁን ትክክለኛውን የመዳን ትምህርት አግኝቻለሁ ብሎ መስክሯል። ይሄ ወንድም መስክሮላቸዋል። ይህን ትምህርት ነው የምቀበል፣ የቀድሞውን ትምህርት አይደለም ይህን ትምህርት ነው የምቀበለው ብሏቸዋል ወይስ? አንድ ጊዜ ከቅርበታችን አንጻር ሚተር ግን ማን ነበር? ሲሶ መሰልከኝ። ኦኬ፣ ለእኔ ከቅርበታችን አንጻር አልነገረኝም፣ ግን ምንደዋወል ቢሆን ኖሮ እናወራ ነበር። ለምሳሌ አንተን ጠይቄ አላውቅም። እንደዚሁ ሰዎችን የምጠይቃቸው ሰዎች አሉ፣ ማልጠይቃቸው ሰዎች አሉ። ኦፍኮርስ እኔና እሱ ብንደዋወል ግን ስፖቶን ነበር የምጠይቀው። ያኔ ነግራችሁ ነበር። ወደፊት ጠይቀውና ነግራችኋለሁ። ገስት ላይ ቁጭ ብለህ ገስት ላይ እሱ ቤት ውስጥ ገብተህ ገስት ላይ ቁጭ ብለህ ሲሳደብ ሁሉ እየሰማከው ነበር አንተ። አንድ ቀን እንደዛ ሆኗል። ትክክል ነህ። አንድ ቀን ገስት ላይ የሄድኩት መዝሙር ሲነገር ስለነበረ ነው። ከዛ መዝሙሩ ነበር፣ ሞባይል ሩቅ ሆኖ ስራ እየሰራው ነበር። ከዛም በኋላ በጣም ኃይለኛ ቃል ኦርቶዶክሶችን መሰለኝ ካልተሳሳትኩኝ ሲናገር ነበር። ኃይለኛ የሆነ ቃል፣ በጣም ኃይለኛ የሆነ ቃል እና ሰዎች እንደውም ደወሉልኝ። ኃይለኛ ጸያፍ ቃል፣ ኃይለኛ ሳይሆን ጸያፍ ቃል። እኔ ኃይለኛ ነው የምለው መልካምም ሆኖ ኃይል ያለው ቃል፣ ያው ጸያፍ ኃይለኛ ብዬ ነው የምቀጥለው። ሀሳቤን እስካስተላለፈልኝ ድረስ እኔ የመረጥኩት ቃል ኃይለኛ ቃል ነው፣ መብቴ ነው አለ እንዴ አቤት። ስለዚህ ኃይለኛ ቃል ሲናገር ሁለት ሰው ደወለልኝ። ሁለት ሰው ሲደውልልኝ ስሰማው በጣም በስሜት ውስጥ ሆኖ እያወራ ስለነበረ ወጣሁኝ። ስለዚህ ይሄ ማለት እኔን የተመለከትኩት በራሱ ውስጥ እንደዚህ ባልናገርም ጌታን ባወቅኩ ጊዜ እንደፈልኩ ቁጣ ነበር። የታባት የሆነ ያበሳጭኝ ሰው ካለ ሰሙ ጌታን አያውቅም። ጌታን ካወቅኩ በኋላ ቸርች መሄድ ከጀመርኩ በኋላ ጌታን አያውቅም ወይ? ኮንፌስ ከማድረጉ በፊት እርግጠኛ ከአማን ሻሎም ጋር እርግጠኛ አይደለም። ቤት ሰዎችን ሲጠራ ጌታን አያውቅም። ኦርቶዶክስን መክታለሁ ብሎ ቅበተ እምነት ላይ ሲሰራ ጌታን አያውቅም። እኔ ቅድም ተናግሬያለሁ ነበር ከዚሁ ገስት ላይ እና ምን አልኩኝ መሰለ? ኦርቶዶክስ ሆኖ ጌታን ካወቀ ይድናል ብያለሁ አለ እንዴ። ስለዚህ ሰሙ የትኛው ካቴጎሪ እንደሆነ አላውቅም። ተወያይተህ እኮ አታውቅም አንተ። ሰሙን በኦርቶዶክስ ነኝ በሚል ሰዓት አውርተው አታውቅም። መጽሐፍ ቅዱስ አያወራም። ጥያቄ እኮ ምን ነበር? ኦርቶዶክስ ሆኖ ድኗል በክርስቶስ ሞትና ትንሣኤ ላይ በመዳን ትምህርት ላይ ሰሙ በትክክል አይናገርም። በጣም እርግጠኛ አይደለሁም። እኔ ምን መሰለህ የኔ መልስ ኦልሬዲ ከኛ ጋር ህብረት ማድረግ ከጀመረና በር ከከፈተ ቀጣዮቹ ነገሮች ቀስ እያሉ እየጨመሩ ይሄዳሉ የሚል እምነት ነው ያለኝ። ኦነስትሊ ነው የምመልስልህ። የስለላውስ ቮይስ አልሰማህም? ዛሬ ማታ ልካለሁ። የሆነ ሰው የሆነ ቪዲዮ ላክልኝ። ቪዲዮን ሰምቻለሁ። ስለላ ቪዲዮን ሰምቻለሁ ስለላ የሚል ግን እኛ ጋር ምን የሚሰለል ነገር አለ? እኔ እናንተ ነን ያለ ነው። ምንም የሚሰለል ነገር የለም። እና ምናልባት ይኸውላችሁ ዳኒ አንዴ ስጋቴ ልንገርህ። ከእኔ ሰሙ ጌታን ተቀበልኩ ምናምን በማለቱ አይደለም እንትን የምለው። አንዳንድ ጊዜ ሰዎች ሲመጡ የምታደርጉት ትክክለኛ ላለው ሰው የማታደርጉት ሁላችሁም አይደለም ላለው ሰው የማታደርጉት ደግሞ ላለው ሰው ስላችሁ ለነባሩ አብሯችሁ በጌታ ወንድማችሁ ለሆነ አሁን እዚህ ሚዲያ ላይ በጣም ብዙ ሰዎች ጠምደው የያዙት ሰው አለ። እውነቱን ለመናገር በጌታ ወንድም ለሆነ ግን ጠምደው የያዙት ሰው አለ። ራዕይ የላቸውም፣ ምን የላቸውም። እያየናቸው ነው። የሰውን ከሁለቱ ጋር ብቻ የምናወራው እኮ አለን እኮ። አሁን ሰው ማስገባት ጥቅሙ ምን እንደሆነ ግራ ይገባኛል ነው። እሺ ቀጥል ነው። እሺ አይ ጥያቄ ገብቶ ይቀመጡ። ዘጠኝ ገስት ስላለው ቡራ ስላየው ደስ ብሎኛል። ቡራ ወንድማችን ዘጠኝ ስለሆነ ገስት ያለው ሁሉንም። አቤሎ እንዴት ነው? ሰላም ነው? ሁላችሁም እንዴት ናቸው? አሎ አባይ ሰላም ብሩኬ እንዴት ነህ? እና ምንድነው አሁን ልል የፈለግኩት ለቆዩት ሰዎች ወንድም ለሆኑ ሰዎች አብረው ላሉት ሰዎች የሌለ ርኅራሄ ለአዲስ ገቢዎች የምታሳዩት
እንደው እናንተ የጌታ ልብም ርኅራኄም ስላላችሁ አይደለም፣ ሁላችሁንም አይደለም እያልኩ ያለሁት። በደንብ በእግዚአብሔር የጌታ ልብ ያላችሁ ርኅሩኄ የሆናችሁ ሰዎች እንዳላችሁ አምናለሁ። ነገር ግን አብዛኞቻችሁ ስለምንተዋወቅ ማለት ነው አብዛኞቻችሁን ለፖለቲካዊ ጥቅማችሁ አንዳንዶቹ በእኛ ዳነ ለሚል ለራሳችሁ ፍጆታ ስትሉ ነው ያንን ርኅራኄ የምታሳዩ የምትመስሉት። ሌሎቻችሁ ደግሞ ለሌላው ለቆየው ሰው ለነባሩ ሰው አብሯችሁ ላለው ሰው ጭካኔ ሚዲያ ላይ የማዋረድ ስራ ሁሉ አሁን በቃ ከታላቅ ይቅርታ ግን እኔ ላይ ብቻ ተናገር። እኔ ላይ ብቻ ተናገር ዳንኤል እንዲያርጋል ሌላውን ሰው አጠቃላይ ነው የምናገረው። ዲቤት እያደረኩ አይደለም። ኖ አጠቃላይ ነው የምናገረው። አጠቃላይ ነው የምናገረው። ምክንያቱም አሁን እኮ እያወራን ያለነው እኮ አንተ አይደለም ኮንፌስ ያስደረግከው ይህን ሰውዬ ይህን ሰው አንተ አይደለም ኮንፌንስ ያስደረግከው ወይም አንተ አይደለም ቃል ያስገባከው። ቃል አስገባ ነው ያሉ ሰዎች አሉ፣ ገስት ላይ ያንጠለጠሉት ያሉ ሰዎች አሉ። እነዛ ሰዎች ናቸው አሁን በቃ ለጌታ ቤት በጣም ቀናይ እንደሆኑ ሰውን ለመማረክ በጣም ጌታን እንደሚወዱ ሪያክት የሚያደርጉት እነዛው ሰዎች ናቸው። አቤላ የኔና ዳኒን አይመለከትም ማለት ነው። አክቹዋሊ ዳኒ እንደዚህ ሲያደርገ ይቻላል። አንተንም እንደዚህ ስታደርግ የሆነ ሰሞን እኔ ላይ ነበር የምትሄደው፣ እሱን ተስተካክለሃል። የሆነ ሰዓት ላይ ሪያሊቲው ነው። የጀባ ቃለ ትላለህ። እሺ ቀጥል አቤላ። እኔ ላይ ያልሄደ ብፁ ነው እዚህ ሚዲያ እና በአጠቃላይ እነዛ አዳንን የሚሉ እነዛ ኮንፌስ አደረገን የሚሉ ሰዎች የሰው ገበና የሚያወጡ አደባባይ ላይ ሰውን የሚወግሩ ጨካኝ አረመኔ አውሬዎች እንደሆኑ የታወቀ ምንም ጥርጥር የለው። በእነዛ ሰዎች ጋር ደግሞ ሰሙ የሄደበት የሰዓት ወይም የጊዜ አጠቃቀም እንደምናውቀው ነው። ኦርቶዶክሳውያን ልጆች ቪዲዮ መስራት ጀመሩ። ሰሙ ላይ ትክክል አይደለም እያደረገ ያለው አሉ። ትዝ ይለኛል አቡ የሚባል ወንድም አቡ የሚባል ታውቁታላቸው። አቡ የሚባል አንድ የኦርቶዶክስ ልጅ ቪዲዮ ሰራበት። ቪዲዮ ምንድነው የሚለው? እንዴት ነው አባቶች፣ እንዴት ነው ቀሳውስት፣ እንዴት ነው ዲያቆናት ይሄ ሰው ወንድሞችን እያዋረደ እየተሳደበ የወንጌል ፍሬ በማይታይበት መልክ አይነት ህይወት ሆኖ ሳለ እንዴት ነው ገስት ላይ የምታቆዩት የምታስገቡት አለ። ስለዚህ ቦይካት አረጉት። ንግግር ባይኖርም አብዛኞቹ ሰዎች አናስገባም ገስት አሉት። የቀሩት ሰዎች እንትን አሉት። ምክንያቱም በጣም የመረረ እኔ ድምፃቸውን ስሰማ ከሚሰቀጥጡኝ ሰዎች መካከል እዚህ ሶሻል ሚዲያ ላይ አንድ ሁለት ምናምን ሰዎች አሉ። ድምፃቸውን ስሰማ ሪቴት የሚያደርጉኝ ከነዚህ ሰዎች መካከል አንዱን ሰሙ። እግዚአብሔር አይለውጥም፣ እግዚአብሔር አይቀይርም የሚል ማንነት ሀሳብ የለኝም። እግዚአብሔር ይቀይራል፣ እግዚአብሔር ይለውጣል። ግን ይሄኛው የመጣበት መንገድን ስትመለከቱት እዛ ቤት መገፋት ሲመጣ አሁን አንዳንድ ጊዜ የሶሻል ሚዲያን ነገር ታውቃላችሁ። የሆነን ሰው ለማናደድ የሆነን ሰው እንትን ለማለት የሆነን ሰው ለማሳጣት የሆነ ሰው ጋር የመለጠፍ ነገር እንደ ካራክተር አብዛኛውን ሰው እንትን ብሎታል፣ ተጣብቆበታል። ስለዚህ በኦርቶዶክስ ዘንድ መገፋት የመጣበት ሰው ፕሮቴስታንት ጋር በፕሮቴስታንት ኦርቶዶክስ ጋር የመለጠፍ ነገር አለ፣ የታወቀ ነው። አንተ ይሉኛ እኔ ኦርቶዶክሶች ጋር ተለጠፍ ያላቅም እውነት ሪያሊቲውን ስለምናገር የተለጠፍኩ ይመስላችኋል እንጂ እንትን ሄኒ ሞዴሬተሮች በጣም ስርዓት የሌላቸው ናቸው። ቻው፣ ሰላም፣ ጸጋችሁ ይብዛ። አይ ቆይ ሲሳቱታ ማን ያስወጣው? እኔ አላየውም። በጣም ይቅርታ። ማን ነው ግን እንደዚህ የሚሰራው? አይ በቃ አንሳን፣ ሄኒ ሞዴሬተሩን አንሳና በሙሉ ሁላችሁም ላንሳ እንዴ? ሰው በሀሳብ መሳት መቻል አለበት። የሁሉንም አንሳ። አንተ ራስህ ሞዴሬተር የእኔ እንዳታነሳ እኔ አይደለም። ከታች ያላችሁ ግን ስርዓት ያዙ። በቃ የራሴ ቤት ነው። ሰው የራሱን ሀሳብ መቀመጥ ይችላል እንዴ እኮ። ሄኒ ከምታምኑ ሰው ውጭ እንዳለ ሞዴሬተሮችን አንሳና ሀሳብ አሁን ሌና አሁን የምታይ ማየው ሰው ካለ ብሎክ ሁሉ ላደርግ እችላለሁ። እኔ ጋር አንተ ስራ ስለምሰራ አንተ ስራ ስለምሰራ አንሳና በኋላ ትሰጣቸዋለህ ከፈለግ። እኔ እንደ ራሴ ነው የማምነው። አቡና እንደ ራሱ ነው። አቡና የምናገረውን እኔ ስለተቀበልኩኝ መብቱ ነው፣ የመናገር መብት አለው። እሱ የምናገረውን ከፈለጋችሁ ኑና
እንትን መሞገት ትችላላችሁ። እኔ የአቡናን ሀሳብ ይሄና እንኳን ሰው ላስወር እንትን እያደረገ ኔትወርኪ ነው መሰለህ። እኔ ጋ ነው እሱ ጋ ነው ግን እንኳን ሰው ላስወርድ የአቤላ ኔትወርክ ደካማ ነው ነው የሚመስለኝ፣ ግን ኔትወርኩ ነው። ኦኬ ስልክ ገብቶበት ነው። ከታች ያላችሁ ሰው አሁን አለው። መታል ቀጥል። ሲሳይ ሄደ እንዴ? በቃ አይ ሄናዬ ኔትወርኩ ትንሽ ደከም ብሏል። የአቤል ለዛ የለውም አለው እኮ ፍሪደም የለውም። እና ምንድነው ልናገር የፈለግኩት የመጣበትም የሰዓት የጊዜው የሁኔታው ገጠመኝ። አሁን ሁሉም ሰው እንደዚህ ነው የሚከራከረው፣ እየመጣ የሚከራከረው በዚህን ያክል ደረጃ። ዮኒ ማኛንም የነገርናችሁ ነበር ከዚህ በፊት የነበረውን ነገር። ሰው መዳንና ለመዳኑን ከእግዚአብሔር ጋር ባለው ህይወት ራሱን የሚያረጋግጠው ግን አንድ ማህበር ውስጥ በተለይ ደግሞ በገስት ላይ እያስገባችሁ ምናምን እንኩልልጭ የምትጫወቱ ለወንጌል ክብር ሳይሆን ለራሳችሁ ክብር ነገሮች የምትጠቀሙ እነዛ ሰዎች ለጌታ መጥተው ይሆናል፣ ወደ ጌታ መጥተው ሊሆን ይችላል፣ ላይሆንም ይችላል። ወደ ጌታ መጥተው እንደሆነ ግን እነዚህ ሰዎች መሬት ላይ ባለች ቤተክርስቲያን ደህንነት ተምረው ነገሮችን ስርዓት አስይዘው ገባት። የቴዎሎጂ ጉዳይ ነው። ሁሉም ሰው ቴዎሎጂያን ነው ታውቃላችሁ። ማንም ሰው የጉዳዩ ትምህርት ቤት ገብቶ የተማረ የተመረቀና ያልተማረ ወይም ቤቱ መጽሐፍት ያነበበ ሰው ሊሆን ይችላል ልዩነታችን እንጂ ሁላችንም ቴዎሎጂ አለ። ይሄኛው ነው የሚያዋጣኝ ቴዎሎጂ ብለን ይሄ ነው የሚያዋጣኝ ትምህርት ብለን ምናምነው የራሳችን ትምህርት አለን፣ እንደ መጽሐፍ ቅዱስ እንደ ቤተክርስቲያን ትምህርት ማለት ነው። ስለዚህ ይሄ ሰው ቤተክርስቲያን ራሱን ወርዶ እታች የመጣበት ቴዎሎጂ አለ። ዳንኩኝ እያለ ከሆነ ያለው አልዳንኩም ነበር እያለ ነው። ወይም ደግሞ አሁን የዳንኩት ኮንፌስ ሳደርግን የዳንኩት ካለ ኮንፌስ ከማድረግ በፊት አልዳንኩም የሚል ሀሳብ አለው። የምትስማሙበትን ካልሆነ መጠየቅ ትችላላችሁ። አሁን የዳንኩት ካለ ሰው ከዚህ በፊት አልዳንኩም ማለት ነው። ስለዚህ አሁን የዳንኩት ካለ ደግሞ የዳነው በቀየረው ትምህርት ነው፣ ወይም አሁን በተቀበለው በአዲሱ ትምህርት ነው። አዲሱን ትምህርት ደግሞ ለመረዳት ወይም አዲሱን ትምህርት ለመቀበል ደግሞ ጊዜ ያስፈልገዋል። ሰው ማለት መዳን አሁናዊ እንደሆነ በአምንም በሂደታዊም አሁናዊም ደግሞ የሚፈጸም ተፈጻሚያዊ እንደሆነ በአምንም፣ ነገር ግን የተቀበለውን ይህንን መዳን በትምህርት በመረዳት ደግሞ ማጠንከር አለበት። ስለዚህ መሬት ላይ ወርዶ ነው መማር ያለበት። ይህ የቲክቶክ ገበያ ስለሆነ ነው። ሰዎችን ለገበያ እናጋልጣቸዋለን። በገበያው የሚጠቀሙት ደግሞ ጥቂቶች ናቸው። እኛ እያዳንን ነው የሚል ፖለቲካ የሚሰሩት ማለት ነው። ስለዚህ ከመጣበት ሁኔታ አንጻር ከጊዜው አንጻር የሆኑ ሰዎችን ለማቃጠል ለማናደድ፣ ከዛ ደግሞ ድምፅ እንደወጣበት ድምፅም ደግሞ እግረ መንገዱን የስለላ አገልግሎት ለመስጠት እንጂ ይሄ ሰው የምር ትምህርት ቀይሮ እንደሆነ እርግጠኛ ባልሆናችሁበት ጉዳይ ላይ እናንተ እንደ ሩሩ እንደ ደግ፣ ሌላው ደግሞ እንደ ጠላት፣ እንደ አሳዳጅ፣ እንደ ገፊ፣ እንደ አሸማቃቂ በእናንተ አፍ መጠራት የለበትም። ምክንያቱም ርኅራኄያችሁ ለቆየው ሰው ስለሌለ ማለት የለም። ለቆየ ክርስቲያን ርኅሩህ አይደለ። አብዛኞቻችሁ ሁላችሁ እዚህ ውስጥ ያላችሁትን እያልኩ አይደለም። ለቆየ ክርስቲያን ርኅሩህ አይደሉም፣ ወይም የቆየ ክርስቲያን በሰፊ ልብ የሚቀበሉ አይደሉም። አብዛኞቹ እንዳዩዋቸው የሰው ገበና ያወጣሉ፣ ሰውን ያዋርዳሉ፣ እንትን ይላሉ፣ ያሸማቅቃሉ፣ ወንዶችን ያሸማቅቃሉ፣ ሚስጥር አለን ይላሉ፣ ገበና እንገልጣለን ይላሉ፣ ቤተክርስቲያንን ጤነኛ አብያተ ክርስቲያናትን ያዋርዳሉ እነዚሁ ሰዎች። እዚህ አሁን ለመጣ ሰው የምታሳዩት ርኅራኄ ፖለቲካዊ እንደሆነ በማተራሩላቸው ሰዎች፣ በምጨክኑባቸው ሰዎች አውቀናል። ምክንያቱም ክርስቲያን ለሰው ፊት አይቶ ስለማያደላ ማለት ነው። እና ወይ መቀጠል ትችላለህ ዜዱ ሀሳብህ። አቤላይ እሺ፣ አሁን አንተ እኛ እንግዲህ ድኗል ብለን የምትቀበለው አለመዳኑ በምን እርግጠኛ ሆን? ከአንተስ?
አልዳንም አላልኩም፣ ዳንም አላልኩም። አንተ ነህ ዳነ እያልከ ያለ። እኔ አልዳንም ዳነ አላልኩም። ምንም እኔ አሁን አልዳንም የሚል ቃል እስካሁን ድረስ አልወጣም። ኖ አይደል፣ እንደሱ አይደለም እያልከ ያለሁት። ከዳንም ዳንም የምትል ከሆነ እዚህ አይደለም ገስት ላይ አንጠልጥልህ አይደለም። አሁን የምታደርገው ትክክል አይደል። አብዛኞቻችሁ የምታደርጉት ፖለቲካ ነው እያልኩ ነው። ዳንኩ የሚል ከሆነ ትምህርት ቀይሬያለሁ ማለት አለበት። ትምህርት ከቀየረ ደግሞ አደባባይ መመስከር አለበት። የትኛውን ትምህርት ነው የቀየረው? ኢየሱስ ክርስቶስ ሁለት ባህሪ ነው ያለው ብሎ ሲመሰክር ሰምተሃል? ስለ ምልጃ ኢየሱስ ክርስቶስ ያማልዳል የሚል የወንጌላውያን አማኝ ትምህርት አለ። የቱን ትምህርት ነው? ጥምቀት ለድህነት የሚለውን ትምህርት ነው የሚቀበለው? የትኛውን ትምህርት ነው መርጦ የተቀበለ ይሄ ሰው? የትኛውን ትምህርት? የትኛው ውስጥ ፔንቴኮስታል ነው? ሉትራን ነው? የት ነው ያለው ይሄ ልጅ? የት ነው ያለው ይሄ ልጅ? የት ነው ያለው ይሄ ልጅ? ዝም ብሎ ገስት ላይ ክርስትናው ራሱ የገስት ይሄን ነገር ለማንሳት ይሄን ነገር ለማንሳት እኮ ይሄን ለማንሳት አሁን ለምሳሌ ታቸው እኔ አሁን ይኸውልህ ዳንም አልዳንም ለማለት ጊዜ ቢወስድም ማለት ነው። አንድ ሰው እኔ ቅድም እንዳልኩ ኮንፌስ ሲያደርግ ድኗል ብዬ አምናለሁኝ እኔ። ከዛ ግን የመዳኑን ፍሬ ደግሞ በህይወት ይታያል ብዬ አሰብኩኝ። አንተ ደግሞ አልዳንም ዳንም ከሆነ ለአንተ ይሹ ሊሆን አይገባም በእኔ ምልከታ። አሁን ገሳቸውም ላይ ያስቀምጡት ምንም ይበሉት እኔ ማምነውን ለምሳሌ ከዚህ ፊት ስታነሳቸው የነበረው ትክክለኛ ሀሳብ ነው ብዬ ማምነውን አንድ ሰው ወደ ማህበር መጨመር አለበት። ፔንቴኮስታል ከሆነ ፔንቴኮስታል ሆኖ የፔንቴኮስታል ትምህርት ገብቶት ኖሮ ይሄ ልጅ በእውቀት ደረጃ እንደሚያውቅ አንተም ታውቃለህ። ማለት ብዙ መጽሐፍቶችን መረጃዎች ምናምን ነገር ከአንዳንድ ሰዎች በተሻለ መረጃዎች አሉ። እነዛን መረጃዎች አምኖ ነው ወይ አሁን ቅድም እንዳልከው ሁለት ባህሪ ያለው የሚለውን አምኖ ነው ወይ ወይስ ምናምን የተቀየረው ምናምን የሚለውን ነገር እነዚህ ነገሮች ሲናገር አላየንም። ግን አሁን ወደዚህኛው ነገር መጥቶ ግን አምናለሁ ብሎ ወይም ደግሞ ዓለምን ክጃለሁ ሰይጣንን ክጃለሁ ሲል መቼም ፕሮቴስታንት የሆኑ ማህበረሰብ ሁለት ባህሪ የሚያምን አሁን ግልጽ አድርግልኝ። አልዳንም ነበር እያልከን ያለው ምንድን ነው? ኦርቶዶክስ እያለ አልዳንም ነበር አሁን ሄዳ ነው እያልከኝ ከሆነ ይዳ ነው በምንድን ነው በማድረጉ ብቻ ወይስ ትምህርት የፕሮቴስታንት ትምህርት በመቀበል? ጥሩ ጥያቄ እኮ ነው። ቅድም ዶክተር ዳኒ መልሶላል እኮ። ዶክተር ዳኒ ለምሳሌ ይሄ ሰውዬ ወደዚህ መጥቶ ኮንፌስ ሲያደርግ አዎ እንደዛ ነው ብዬ ማምነው ነው ገባ። ኦርቶዶክስ እያለ አልዳንም ነበር አሁን ወንጌላዊ ሲሆን ድኗል ብለን የምታምነው በትክክል። ስለዚህ አሁን ለመዳን የምትለው ምኑን ነው እንዲያምን ያደረጋችሁ? ስትጸልዩለት ኢየሱስ እንደሞተልኝ እንደተሰቀለልኝ በሶስተኛ ቀን ከሙታን እንደተነሳ አምናለሁ ነው አይደል ያለው ሲድን ኮንፌስ ሲያደርግ እና ይህንን አያምንም ነበር። ኦርቶዶክስ ክርስቲያን እያለ ይህን አያምንም ነበር። ኢየሱስ ለኃጢአቱ እንደሞተ ኢየሱስ ክርስቶስ በሶስተኛ ቀን ከሙታን እንደተነሳ አያምንም እያልከኝ ነው? በጣም ጥሩ አቤ ላይ አሁን እንግዲህ እዛ ጋር ያለውን ዲቴል ቴዎሎጂውን አናነሳም እኮ። ግን ይሄ ሰውዬ ሲመጣ እነዚህም ብቻ ማለቱ አይደለም እኮ። ይህን ሲል ምን ውስጡ ይዟል የሚለውን ነገር እንረዳለን። ገባ። ሁለት ባህሪ የሚለውን ነገር ተረድቷል ማለት ነው። ስለዚህ ሁለት ባህሪ ብሎ ስላመነን ሄዳ ነው ነው እንደዛ አይደለም። አሁን እያልኩ ያለሁት በትምህርቱ እርግጠኛ ካልሆንክ ይሄንኑ ጉዳይ ከኦርቶዶክስ ሆኖ ያምን ነበረ። ኢየሱስ ክርስቶስ ስለ ኃጢአት እንደሞተለት ኢየሱስ ክርስቶስ በሶስተኛ ቀን ከሙታን እንደተነሳ እዚህ ሰሙ። አሁን ብዙ መረጃ አለው ያውቃል የምትለኝ ሰሙ። መጀመሪያም ኦርቶዶክስ እየሆነ ኢየሱስ ስለ ኃጢአተኞች እንደሞተ በሶስተኛ ቀን ከሙታን እንደተነሳ አያቀምም አያምንም እያልከኝ ነበር ማለት ነው። እንደሱ ሳይሆን ኮንፌስ አሁን ለምሳሌ ቃል ገብቷል። ይሄን ነገር በአፉ ተናግሯል። ኢየሱስ ሞቶልኛል ከዚህ በኋላ ዓለም ክጃለሁ ብሎ ይሄ ሰው ቃል ገብቷል ለጌታ። ስለዚህ በገባበት ቃል ደግሞ ቅድም ዶክተር ዳኒ የጠየቀው ነገር አለ። እኔ እሱ ሰደበኝ እንደዚህ ተናገረ የሚለውን ነገር ስትናገር እኔም እንደዚሁ ነበርኩኝ ትምህርት ስማር ነው በህይወት ውስጥ ለውጥ ያመጣሁት የሚል ነገር አነሳ። ስለዚህ አንድ ሰው ችግኝ ተተክሎ እያደገ እንደሚሄድ መንፈሳዊ ህይወቱ እያደገ ነው የሚሄደው። ሙሉ ለሙሉ ተለውጧል ብዬ አላምንም። እኔ ለውጥ ሂደታዊ ስለሆነ ማለት ነው። ደህንነት ግን ቅጽበታዊ በለውጥ ሂደት አምናለሁ። እኔ ሰው በለውጥ እኔ እንደውም ሰሙ ሲቅለሰለስ ነው እንጂ አሁን ማልቀበለው እንጂ ሲሳደብ እቀበለዋለሁ። 2 ሰዓት ሲሳደብ እንደነበረ 40 ደቂቃ ካደረገው ስድቡን ይሄ ልጅ እየተለወጠ ብዬ ነው ማለት። ከዛ 30 ደቂቃ ያደርገዋል፣ 20 ደቂቃ ያደርገዋል፣ ከዛ 15 ደቂቃ ያደርገዋል እያለ ይወጣለታል። እኔ በአንድ ጊዜ እንደ አስማት የሚለወጡትን ሰዎች አልቀበልም። ሰው በሂደት ነው የሚለወጠው። እስማማለሁ ከአንተ ጋር። ግን አሁን አንተ ግልጽ ያላደረግልኝ ነገር ኮንፌስ ያደረገውን ነገር ከዚህ በፊት አያምነውም ነበር ካልከኝ፣ አዎ አያምነውም ነበር በለኝ። ግልጽ አድርገኝ።
አለው ወገኖች ድምፅ ይቆራርጣል። አቤላ ኮንፌስ ያደረገውን ነገር ኦርቶዶክስ እያለ አምኖም ነበር ካልከኝ ግልጽ አድርግልኝ። ፖዝ አድርገዋል። ድምፅ ይሰማል። ግልጽ አድርግልኝ። ችግር የለውም። ቪዲዮ ላጥፍ። ኮንፌስ እምነት አቤላ እምነት ማለት እውቀት አይደለም። እምነት ማለት ያን ነገር ሙሉ ለሙሉ አምነህ አያምነውም። አሁን እንደዚህ ከፈለክ አቤላ ለምን መሰለህ አሁን እምነት የሚባለው ነገር አንተ በምትረዳበት መንገድ አንድ ሰው እምነት ሲባል ያን ነገር አምኖ ተቀብሎ በዛ ህይወት ውስጥ መኖር መቻል አለበት። ስለዚህ ለውጭ አለው ካለ ስለማያምን ነው ማለት ነው። አሁን ከዛ እምነት ውስጥ ለውጭ አለው ብሎ ከመጣ ስለማያምን ነው ማለት ነው እንጂ አሁን አያውቅም አለም መልስህን አከብራለሁ፣ እንትን እቀበላለሁ መልስህን እንደ መልስ። ግን ይሄ ፍርደ ገምድልነት ወይም ውሸት አንድ የኦርቶዶክስ እምነት ተከታይ ወይም እንደ ሰሙ ያለ አሁን ሰሙ እኮ እንደ አንድ ኦርቶዶክስ ብቻ አይደለም እኮ አስተምራለሁ የሚል ልጅ ነው። እንትን ከተል ስለ ኦርቶዶክስን ዲፌንድ አደርጋለሁ የሚል ልጅ ነው እንጂ ዝም ብሎ ኮመንት ላይ አሁን እኛ እንደሚሳደቡ ቲክቶዶስ ምናምን ብለው ስምን ለማነድ እንደሚቀይሩ እንደ አንዳንድ ኮመንታተር አይደለም፣ የሚያስተምር ልጅ ነው። እና ይሄ የሚያስተምር ልጅ ኢየሱስ ክርስቶስ እንደሞተ በሶስተኛ ቀን ከሙታን መካከል እንደተነሳ አምንም ነበር ካልከኝ እሺ መልስ እንደ መልስ ከሆነ ማለት ነው። ይሄ ግን ፈርደ ገምድልነት ውሸት ነው። አንድ ኦርቶዶክስ ልጆች አቤላ እኮ ሰውየው አመን እኮ አለህ እኮ። አሁን ይሄ ነገር በእውቀት ደረጃ ይሄ ነገር ጠፍቶታል አልኩም እኮ መጥቶ አምናለሁ ይሄን ማምነው ከዚህ ቀን ጀምሮ ኢየሱስ ያድናል ብሎ ኮንፌስ ካደረገ ወይም ደግሞ ቃል ከገባ ይሄ ሰውዬ ትላንትና አልተቀበለው ማለት ነው። በአፋዊ ነገር ይሄን ያውቀዋል አያውቀውም ማለት ነው። እሱን እኮ ነው የምልህ። ትናንትና በአፋዊ ነገር ያውቀዋል የምትለውን እኔ ያምነዋል ብዬ ነው ማምነው። ያምንበት ነበር ያንን ጉዳይ ያውቀ። አሁን ለዛ ነው ምልክ የመጣበት ሲዝን የመጣበት መቀየሩ እዛ በጣም ከፍተኛ የሆነ ፕሬሸር እዛ በጣም የሆነ ከፍተኛ ግፊት ስለነበረበት ገባ እዛ ያሉትን ሰዎች ለማናደድ እዛ ያሉትን ሰዎች ለማበሳጨት ነው ወደዚህ ጎራ የመጣው። አሁንም ቢሆን ከክርስቲያን ጥላ ወደ ክርስቲያን ጥላ ነው የቀየረ ዣንጥላ ነው የቀየረው እንጂ እንትን አይደለም የቀየረው። አንድ ነገር ልጠይቅህ። ለምሳሌ አቤላ አንድ ነገር አስታወስኩኝ። አቤላዬ ከዚህ በፊት ተሙ አንተ ቤት ገብቶ ለምሳሌ ተሙ ኦርቶዶክስ ሆኛለሁ ሲል ኦርቶዶክስ አልሆንክም ብለህ ስትከራከረው ነበር። አልቀየርክም እንደዛ ብዬ አላምንም ስትል ነበር። ኦልሬዲ አመት ሆኖ አሁን ያልክበት ያን ነገር የተረዳህበት መንገድ እኔም ልክ እንዳንተው አንተ የምትለውን ነገር እኔ በጊዜው ብዬ አውቃለሁ። አሁን እምላለሁ ስለደምሮም አሁን እምላለሁ አንተ የምትለውን ነገር ማለት ነው። ግን ሰው ይሄን ነገር እናንተ ማለታችን ሄዶ ተጠመቀ። ከዛ በኋላ የክርስትናውን ትምህርት ወይም የፕሮቴስታንቱን ትምህርት ተቃወመ። የፕሮቴስታንት ትምህርት ሰው ሰራሽ ነው ምናምን አለኩ። ሰሙ ኮንፌስ አደር እንትና ተመስገን የወንጌላውያን ትምህርት ፈርሷል ምናምን አለ። በቃ ልክ አይደለም። ግን ስትል አንተ ስትል አቤላይ አልዳንክም። ምን ያህል አላስታውሰውም፣ እውነትን ለመናገር አላስታውሰውም። ካለ እንትን በላይ ቪዲዮን አገናኙና የምትቀዱ ሰዎች ስለምትቀዱ እኔ እንደሱ አይነት ማስረጃ የለኝም። አይዞህ አይ ጌታ እንደሱ አይነት ማስረጃ የለኝም። እኔ ችግር የለም። ያኔ ስትለው ስለሰማሁ ይኖራቸዋል፣ ማስረጃ ይኖራቸዋል። ስለረሳሁት ነው። ካለ ብዬ ነበር እንዴ ምናምን እላለሁ። ችግር የለውም። ካላልኩ ደግሞ አላልኩም ነው። አላስታውሰውም። ለዛ ነው ዜድዬ ስለማላስታውሰው ነው። ግን አሁን የተመስገን ጉዳይ ስትል የተመስገን ጉዳይ አሁን በትምህርት ደረጃ የኦርቶዶክስን ትምህርት ነው የምቀበለው ብሎ ብዙ ቦታ ሄዶ ይናገራል። በየገዝቱ ያወራል። ቤቱን ከፍቶም ይናገራል። ሰሙ ግን ሲናገር አልሰማከውም። ሲናገር አልሰማከውም። ገባ? ይሄ ነበር የኦርቶዶክስ ትምህርት፣ እንዲህ ነበር ዶግማው፣ ይሄ ነው። ይሄ ዶግማ ትክክል እንዳልሆነ ደርሼበታለሁ። ከዛ በኋላ ወደዚህኛው መጥቻለሁ። ወደዚህ ወደ ፕሮቴስታንት ዲኖሚኔሽን በዚህ ትምህርት ምክንያት ይሄኛውን የሚያድነው ስላመንኩ መጥቻለሁ ብሎ የተናገረበት ቦታም የለም ሁኔታም የለም። ከገስት ከመንጠልጠል ያለፈ ምንም እንትንም የተቀየረ ነገር የለም። ገስት ነው። ገስት ድሮ ቀሳውስት ምናምን ዲያቆናት ያሉበት ገስት ላይ ነበር የምናየው። አሁን
ፕሮቴስታንቶች ያሉበት ገስት ላይ እያየ ነው። ገስት ነው የቀየረው። እዚሁ ቲክቶክ ላይ ነው። በቃ ለውጡም እዚህ ቲክቶክ ላይ ነው፣ ህይወቱም እዚህ ቲክቶክ ላይ ነው፣ ኑሮም እዚህ ቲክቶክ ላይ ነው። ይሄ ደግሞ እኔ መሬት ላይ ትምህርት ይቀይር፣ ቢያንስ ቴዎሎጂውን ለመቀየር ከኦርቶዶክስ ቴዎሎጂ ወደ ወንጌላውያን አማኞች ቴዎሎጂ ለመምጣት ጊዜ ይፈልጋል። ዝም ብላችሁ አትራወጡ። ፖለቲካ የምትሰሩ ሰዎች አደብ ግዙ። በሰው ህይወት ፖለቲካ አይሰራም ነው እያልኩ ያለሁት። በሰው ህይወት ፖለቲካ አይሰራም። አዳኝነን የሚል ሰንደቅ ዓላማ ለማውለብለብ የሆነን ሰው እያመጣችሁ ገስት ላይ የምትሰቅሉበት ሰዎች ለእናንተ የፖለቲካ ፍጆታ ከመሆን ባለፈ ገስት ላይ ለምታንጠለጥሉትም ሰው ለሚያያችሁም ሰው ምንም የህይወት ምስክርነት አይሆንም። በቃ ይሄን ነው ያለሁት። አቤላ አንተ ልብና ኩላሊት ያው አትመረምርም መቼስ የልጁን እስኬጁል አንተም እኮ ነው ዮሐንስ፣ አንተም እኮ ነው ልብና ኩላሊት ስለማትመረምር ምን እንዳሰበ ቆይ አዳምጠኝ። መቼ እንደሚናገር ያውቃል ብዬ ገምታለሁ። ስለዚህ በ2 ሳምንት በ3 ሳምንት እንዲና እንዳይናገራል ብለን ማሰብ የለብንም። ዌት ኤንድ ሲ። ደግሞ ልጁም ስማርትም ስለሆነ ዝም ብሎ ዘሎ እንደሌሎቹ ፔንቴ እንዲህ ነው ኦርቶዶክስ እንዲህ ነው ላይል ይችላል። ስለዚህ በራሱ ስኬጁል የሚናገረውን ነገር እንጠብቃለን፣ እናያለን። ስላልተናገረ እንዲህ አይደለም ብለህ ግን ለዛ ነው እኮ እኔ ድኗልም አልዳንምም አልልም እኮ ያልኩት። ለዛ ነው ገስት ላይ አንጠልጠላችሁ ፖለቲካ አትስሩበት። ገና ነው እምለው ለዛ ነው። አየህ ለዛ የራሱን ቤት እኮ ነው የሚከፍተው። ማንም አላንጠለጥለውም። ገስት ላይ ቤቱን ይከፍታል፣ መዝሙር ይሰማል። ከጌታ ጋር ቆይ ሶልዬ ከጌታ ጋር ያደረገውን ስምምነት ንስሐ ስለመግባቱ ምን ኮንፌስ እንዳደረገ የምናውቀው ነገር የለም። ግን የመዳን ምልክት ይታይበታል፣ ድኛለሁም ይላል። እግዚአብሔር የተመሰገነ። ስለዚህ ከሱ የምንሰማው ነገር ነው። አንተ ቁጭ ብለህ ቤቱ የሚሰራውን ነገር እንደ ኤልሳ እንደሚመለከት ሰው የምትናገረው ነገር ትክክል አይደለም። ሳደበውን ነው የምትለው። የመዳን ምልክት ምንድን ነው? አልተሳደበም። አብዛኛው መዝሙር ነው። 90% መዝሙር ነው የሚከፍተው። ሲሳደብ አልሰማንም። ዘኦንሊ ነገር የተናገረው የኦርቶዶክስ ልጆች ሲሳደብ አይቻለሁ። ምናልባት አንድ ጥያቄ ልጠይቅ። አንድ ሳብጀክቲቭ የሆነ ሰው ላይ ብዙ ሰው ከሚያወራ ብዬ ነው ብሩኬ። ጆዬ ረጅም ሰዓት ሆነኝ፣ እኔ በመሀል አልገባውም ነበር። አንድ ጥያቄ ብቻ ልጠይቅና አንድ ጥያቄ ልጠይቅና እንትን ልበል። ፐርሰኒፋይድ የሆነ ሰው ላይ ሰሙ እከሌ እከሌ እያልን ከምናወራ ሳብጀክቲቭ የሆነ ነገር ከምናወራ ኦብጀክቲቭ የሆነ ነገር ብናወራ አይሻልም? እኔ አሁን የሰሟቸው አንዳንድ ሀሳቦች አሉ። ሰው ከኦርቶዶክስ አስተምሮ ወይም ደግሞ ከኦርቶዶክስ እውነት ወደ ፕሮቴስታንት እውነት ሲመጣ ነው የሚድነው? እንደዚህ ሲሆን ነው የሚድነው? ወይስ ድነት ምንድን ነው የሚለው ኦብጀክቲቭ የሆነ ትሩዝ ላይ ማውራት እንጂ ወሳኙ ሰሙ ድኗል አልዳንም፣ ድነት የአንድ ሰው የውስጣዊ ጉዳይ እንጂ እንደው ድኛለሁ ስላለም አልዳንኩም ስላለም የሚሆን ነገር አይደለም። በጣም ይጠቅማል ብዬ የማስበው ኦብጀክቲቭ የሆነ ትሩስ ሰው ምን ሲያምን ነው የሚድነው፣ የዘላለም ህይወት እንዴት ነው የሚገኘው የሚለውን ማውራት እንጂ ሰሙ ድኗል እንትን አልዳንም ቢመለስ አይድንም ወይ አይ ዶንት ቲንክ ይሄ ሄልፕፉል ማለት የሚረዳን አይመስለኝም። እችን ሀሳብ ለመጨመር ነው። ከተስማማችሁ እሱ ላይ ይወራ፣ ካልሆነ ግን ለዛ እኮ ነው ብሩክዬ፣ ለዛ እኮ ነው አንድ ሰው እንደመነሻ ብናደርግም ለዛ ነው የጠየኩት። ለዛ ነው ስጠይቅ ነበር። ይሄ ልጅ ኢየሱስ ክርስቶስ ስለ ኃጢአት መሞቱን ደግሞ ስለ ጽድቅ በሶስተኛ ቀን ስለመነሳቱ ማመኑ ኦርቶዶክስ እያለ አያምንም ነበር ወይ ብዬ ስጠይቅ አያምንም ነበር አይነት ነገር መልሰውልኛል። የሚያድነው እሱ ነው አቤሎዬ። ለምሳሌ ኦርቶዶክስ ቤት ያለ ሁሉ ኢየሱስ ክርስቶስ ለኃጢአት እንደሞተ እንደተነሳ ያምናሉ። ስለዚህ ኦርቶዶክስ ቤት ያሉት ሰዎች ሁሉ ድነዋል። ለዛ እኮ ነው ይሄንን ታመኑ። አየህ፣ እኔ ለዛ ነው ይሄንን ጥያቄ ስጠይቅ ይሄ ልጅ ታዲያ እንደዛ ሲል ካልዳነ እንደዛ በማለቱ በማመኑ የማይድን ከሆነ ትምህርት ከሆነ የሚያድነው የዘላለም ሕይወት የሚያሰጠው ወይ የኦርቶዶክስ ቤት ውስጥ ያለ ትምህርት ወይ ፕሮቴስታንት ውስጥ ያለ ትምህርት ከሆነ ትምህርት መቀየሩን በምን እርግጠኛ ሆናችሁ ነው እያልኩ ያለሁት? ትምህርት ከቀየረ ቢያንስ በኦርቶዶክስ እና በፕሮቴስታንት መካከል ባሉ በትምህርት ልዩነቶች ይህ ትምህርት አያድንም ብዬ ይህ ትምህርት ያድናል ብዬ ነው የመጣሁት ያለበትን ሁኔታ አላየንም። ስለዚህ አሁን ምንድን ነው የሆነው? እነዚህ ገስት ላይ የሚያስገቡ ከዛ የቲክቶኩን ወደዚህና ወደዛ የሚጓተቱበትን ነገር የሚሰሩ ሰዎች
እነሱ በጣም እንደ ልበ ሩሩ እነሱ በጣም ለአዲስ አማኝ ልባቸው ሩሩ እንደሆነ ሌላው ሰው ደግሞ ጥያቄ የሚጠይቅ ሰው ደግሞ ጨካኝ እንደሆነ የሚስል ነገር እያመጡ ስለሆነ ነው የገባሁት። ሲስል በቃ እየገፋ ከሆነ ነው። ከየት ነው የገፋት? የት ነው የተገፋው? እንትን እናንተ ድኗል ብላችሁ እርግጠኛ የሆናችሁበት ጉዳይ ላይ ሲስ እርግጠኛ አይደለሁም ማለቱ ምንድን ነው ጥፋቱ ለማለት ነው። እዚህ ቤት ብሩኬ ኦኬ ሜይ ቢ አንድ አፍታ ወይ አንድ ደቂቃ ብቻ ስጠኝና ለአቤል አቡና ለወዳጃችን አንድና ሁለት ጥያቄ ብቻ በ20 ሰከንድ ውስጥ ላቀርብና በእነዚህ ጥያቄዎች ላይ መሰረታዊ የሆነ መልስ ስለሚፈልግ ወዳጃችን አቤል አቡና ላለፈው 1 ዓመት ቢያንስ መቼ ነው ለኦርቶዶክሳውያን ኑ በጌታችን በኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋን የለበሰውን ኢየሱስ ክርስቶስን ስለ ኃጢአታችን ሞተ ደግሞ እኛን ለማጽደቅ ከሙታን ተለይቶ ተነሳ ዳግመኛ ደግሞ ተመልሶ ይመጣል ብላችሁ አምናችሁ የዘላለምን ሕይወት አግኙ ብለህ የሰበክበትን አንድ ቪዲዮ ልታሳይ ትችላለህ? አንድ ሁለተኛው ኦርቶዶክሳውያን ወንጌል ያስፈልጋቸዋል ወይስ አያስፈልጋቸውም? እቺን ሁለት ጥያቄ ብቻ መልስልኝ። አመሰግናለሁ። ተባረኩ። ስለዚህ እኔ አሁን አንተ የጠየቀኝን ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቶ ስለ ሰው ልጅ ኃጢአት ሰው ሆኖ ተገኝቶ ስለ ኃጢአታችሁ ሞቷል ብለህ ለኦርቶዶክስ ስበክ ምትለኝ፣ ኦርቶዶክስ ይህንን አታምንም ብዬ አላምንም። እኔ አሁን የተናገርኩ ነገር ኦርቶዶክሳውያን ኢየሱስ ክርስቶስ ስለ ኃጢአት እንደሞተ ደግሞ በሶስተኛው ቀን ከሙታን እንደተነሳ ያምናሉ፣ ወይም ደግሞ ይህ የምስራች ወንጌል ደርሷቸዋል ብዬ አምናለሁ። ኦልሞስት ቲክቶክ ላይ ያሉት በተለይ አሁን በቲክቶክ ላይ ስላለ። በሁለተኛው ደረጃ ለኦርቶዶክስ ወንጌል ያስፈልጋል አያስፈልግም የሚል ሀሳብ ተናግረኛል። ወንጌል ለሁላችንም ያስፈልገናል። የመጀመሪያው የምስራች ወንጌል ነው። የምስራች ወንጌል ይሄ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ማለት ነው። ምንድን ነው? ከኔ የሰማችሁትን ያመናችሁበትን ደግሞ የዳናችሁበትን የቆማችሁበትን ወንጌል አሳስባቸዋል የሚለው ማለት ነው። እሱም ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ፣ መጽሐፍ እንደሚል በሶስተኛ ቀን ከሙታን መካከል ተነሳ የሚለው የወንጌል ሀሳብ እና ይህ የወንጌል ሀሳብ ወንጌል የሚለው የምስራች የሚለውን ሀሳብ ይጠቀልላል። ኢየሱስ ክርስቶስ ስለ ኃጢአተኞች መሞቱ ደግሞ በሶስተኛ ቀን ከሙታን ስለመነሳቱ ማለት ነው። ይህን የምስራች ወንጌል ቲክቶክ ላይ ያለው ማህበረሰብ ሁሉም ሰማ አይደለም። ለምሳሌ ሙስሊሞች ፈርስት አንድ ኢንፎርሜሽን ሊሆን ይችላል፣ ለእነሱ የመጀመሪያ ሊሆን ይችላል ኢንፎርሜሽን ወይም የመሰራችሁ። ለአንድ ኦርቶዶክስ ግን ቲክቶክ ላይ በተለይ ሃይማኖታዊ አጠር እያደረግን ይላል። እሺ አባ አሳጥራለሁ ጆኒ፣ የምስራች የመጀመሪያው ኢየሱስ ያድናል ምናምን የሚለው የምስራች አዲስ ነው ብያለ፣ ልክ ለወንጌላውያን አዲስ እንዳልሆነ ሁሉ ማለት ነው። ስለዚህ የምንኖርበት የህይወትን ግን ወንጌል እንነጋገራለን። እሱን ወንጌል ዕለት ዕለት ነው እየሰራ ያለው ወዴት? ወንጌላውያን አማኞች ዘንድ ማለት ነው። ይሄ ወንጌል ለወንጌላውያን አማኞችም ያስፈልጋል ብዬ ስለማምን እኔ ልግባ። ምናልባት ይቅርታና ብሩክ ይቅርታና ማጣየት ጋር የማየው ነገር በእውቀትና በእምነት መካከል ያለው ልዩነት ያለማወቅ ነገር አለ። ኦርቶዶክሳውያኖች ቀርቶ ጆቫም ማንም ኢየሱስ ክርስቶስ ከሙታን እንደተነሳ ከብጽዕት ማርያም በስጋ እንደተወለደ ያውቃሉ። እውቀት ግን እምነት አይደለም። እምነት ማለት ኮንሽስ ዲሲዥን ነው። ኦርቶዶክሳውያን እምነታችሁ መቼ ጀመረ፣ መቼ በክርስቶስ አመናችሁ ሲባሉ ብዙ ጊዜ በ40 ቀን የተጠመኩ ጊዜ ነው የሚሉት። ቁጭ ብለው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንደሚል የእግዚአብሔርን ቃል ሰምተው አዎ ያዋጣኛል ክርስቶስ ብለው አምነው ከእምነት ጋር የሚሄድ ኮንሽስ ዲሲዥን አለ፣ ውሳኔ አለ። ኃጢአትን መተው፣ ዓለምን መካድ፣ ስጋን መካድ፣ ደቀ መዝሙሩ ለመሆን መወሰን ወዘተርፈ ከክርስቶስ ጋር ቤተሰብ ደቀ መዝሙር የመሆን ስም በሰማይ የሚጻፈው የዛን ጊዜ ነው። ስም ሳይጻፍ ህብረት የለም። አዲስ አበባ ዩኒቨርሲቲ ስሙ ሳይጻፍ ሰው የአትክልተኛ የዘበኛ ልጅ ሆኖ ግቢ ሊገባ ይችላል። ሬጂስትራር ሬጂስተርድ ካልሆነ ግን ተማሪ አይደለም። ስለዚህ ዝም ብለው ክርስቶስ ኢየሱስ እንደመጣ በስጋ አውቃለሁ አምናለሁ ብለው የሚመላለሱ ሰዎች ሁሉ ክርስቲያኖች ናቸው ብለን አናስብም። ስለዚህ ያውቃሉ፣ እውቀት ሙስሊምም ያውቃል ከማርያም እንደተወለደ ሜሪም ይላል። ግን እምነት የማሳመን ስራ ትሰራለህ። ወንጌል ማሳመን ነው።
ወንጌል ማሳመንም ነው። ጆዬ በጉልበት ማሳመን አይደለም፣ በፍቅር ማሳመን። ስለዚህ ሰው ልጅ በ20 ሰከንድ ልጠቅልል። ስለዚህ በ20 ሰከንድ እውቀት አላቸው፣ እምነት የላቸውም። ስለዚህ ወንጌል ለኦርቶዶክሳውያን በእንደውም በዋናነት ያስፈልጋል። ወንጌል የሚነገር ነው። ቅድም ብለሃል እኮ ያለ ሰባኪዎች እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ ነው የሚለው መጽሐፍ። ሮሜ ምዕራፍ 10 እንጠቅሰካል። ያለ ሰባኪ እንዴት ይሰማሉ? ሰባኪ ስራው ማሰማት ነው፣ ማሳመን አይደለም። ከዛ በኋላ እምነት የሚፈጠረው ሰው በሰማው ነገር ነው። ሰባኪ ምን ያደርጋል? ይናገራል። እምነት ደግሞ በሰማው ነገር ሰው እምነት ልብ እኮ እኔ ጠየኩት አቤላ፣ እኔ ጠየኩት እኮ እሱን እኮ ነው። የቱ ጋ ነው አንተ የሰበከው ያሰማኸው? ያለ ሰባኪ እንዴት ይሰማሉ? ሁለተኛ ኦርቶዶክሳውያን በ40 እና በ80 ቀን ኦኬ ነው ክርስትናችን የጀመረው የሚሉት። ስለዚህ በ40 እና በ80 ቀናቸው የተጠመቁት እነዛ ኦርቶዶክስ አይደለም። አንዴ በ40 እና በ80 ቀናቸው ነው ኦኬ ድነናል ወይ ደግሞ ኦርቶዶክስ ነው የሚሉት። ሲጀመር ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ ነሳ፣ ስለ ኃጢአት የሞተ፣ እኔን ለማጽደቅ ከሙታን ተለይቶ ተነሳ ብለው አንድ ሰው ቢያምን ይድናል ብለው ኦርቶዶክስ ያስተማሩበት ኦኬ በመድረኮቻቸው ወይ ደግሞ በመጽሐፍቶቻቸው እንደዛ ብሎ ያስተማሩበትን ልታሳየን ትችላለህ? ሲጀመር አንተ የምትለው ነገር ስማ፣ አንተ አይደለም ስለዛ ማውራት የምትችለው አንተ ስራ ምንድን ነው? እኔ እኮ ላለፈው 1 ዓመት ይሄን ካልሰራ ማሰማት አለብኛል። ግን መቼ ነው አሰምተህ የምታውቀው? ብራዘርዬ መቼ ነው አሰምተህ የምታውቀው? አንድ ሲንግል ሰከንድ አሳየን እያልኩ ነው። ወይስ ከዚህና ከዛ መካከል የመሆን ወይ ደግሞ ወሬ ማቀባበል ነገር ነው የምትሰራው? ወይስ አሰሚን አንተ ሰባኪ ነው ወይ ምንድን ነህ? ዋትስ ዩር ሮል? ጥሩ አይደለም ሲጀመር። ይሄኔ አንድ ጥያቄ አለኝ። ለምንድን ነው የምታስወጡት? ሶልን ይጨርሱ ሀሳቡን ነው አይደለም። እሱ አቡና እኮ ቁጭ ብሎ ሀሳቡን እንደፈለገ እየተጫወተ እየሰደበ ወንድሞችን እያንጓጠጠ ነው አይደለም? ነው ይሄኔ እንዳታስወጡት ሀሳቡን ይጨርስ። እሱ ዝም በይ በቃ በኢየሱስ ስም። እኔ ያለው እኮ እዚህ እየሰማሁኝ ነው። ዝም በሉ ባካችሁ። አቡናን ማንም አታስወጡታ ታዲያ። በቃ ውረዱ፣ ሁላችንም አስወጡ። ችግር የለበትም። ይምጣ በየተራ ሄኖክ ተባረክልኝ። ሰላም ይብዛ። የፈለገውን ሀሳብ ሲያወራ ነበረ። እኔ ሳወራ ለምን እንደሚያስወርደኝ? አቤልን ለምን ይወርዳል? ጥያቄ ፐርሰናል ነው። ምንድን ነው የምትሰራው ቲክቶክ ላይ ያልኩት ነው። ላለፈው 1 ዓመት የማታሰማ ከሆነ የማትናገር ከሆነ አንድ ጊዜ ላውራ። አይመለከትም። አንተ የተሳሳተ ትምህርት ካስተማርኩ የተሳሳተ ነገር ካደረግኩ መተህ ትጠይቀኛለህ እንጂ ምንድን ነው ምሳሌ በቃ በጣም እያስቸገራችሁ ስለሆነ ምን አይነት ሰው እንደዚህ እየሰራ እንዳለ እኔ አላወቅኩም። ግን ለማንኛውም እንዲህ እያደረጋችሁ ያላችሁ ሰዎች ቤቱ የራሴ ቤት በሀሳብ ሞዴሬተሮችን ቼክ አድርጋቸው። አይውረድ አቤል ለምን ይወርዳል? በሰላም እያወራን ስለሆነ ሞዴሬተሮችን ቼክ አድርጋቸው። ሞዴሬተር ሳይሆን ራሱ ለምን ያወርደዋል? ለምን ሲጀመር የጴንጤ ቤት ነው አይደል? ለምን ይወርዳል? እንትና ማነው ስሙ? ሶልል ማን ነው የሚያወርደው? ለምን ያወርዱታል? አቤልንም ተጉታ አይውረድ። እስቲ ይነጋገሩ። እስቲ ወገኖች ተባረኩ። አዎ ከዚህ ሁሉ እንደዛ ብትሆኑ የሚሻለው። ይህ በጣም አስቸጋሪ ነገር ነው። በኢየሱስ እንዴ ወረድኩ እንዴ? አሰደቃችሁኝ? ታች ነው ያለ? የት ነው ያለት? እኔ ለምንድን ነው አምባነን የምትሆኑ? አብዛኞቹን ሞዴሬተሮች የቀለሜ አጀንዳ አስፈጻሚዎች ናቸው እንጂ እውነትም እንትን አይደሉም፣ ክርስቲያኖች አይደሉም። እውነቴን ነው። ይሄን ሰው ሀሳቡን ይናገር። በትክክሉ አታክስ አታደርጉ። ጠይቁት። ወንጌል እኔ ላስተምርህ ምናምን እንዴ አቤል ገብቻለሁ። አይ አሁን የመጨረሻ ብሎክ አድርጌ ነው የማባረር። ማነው እያስወጣ ያለው? ሄናክዬ እንደዚህ አድርግ። ሞዴሬተር ማስተካከል ላለብህ ሰዎች ብቻ አስተካክለህ ስጥ። አሁን ጥሩ ትምህርት ነበረ ወንድም። አዳፕተር ችግራቸው እየተሰማህ ነው። አዎ እና ኦልሞስት አቤል አቡና ትልቅ ሰው ነው። ሰዎች ተመተው እንደዚህ ሲያደርጉት ራሱ አንተን ስለሚያከብር ነው 5-6 ጊዜ የሚገባውና ይህንንም እንትን ብትል ሄናክ
እየሰሙ አይደለም። አንደኛ ወንጌል የምለውን ትርጉሙን ራሱ ከትርጉሙ ቢጀመር ትርጉሙ ምንድን ነው? የኢየሱስ ክርስቶስ በስጋ መምጣት፣ ለሰው ልጆች ኃጢአት መከራን መቀበሉ፣ መሞቱ፣ መነሳቱ። ይሄ ከሆነ ይህንን ኦርቶዶክሳውያን ያምናሉ። እና ታዲያ ከኦርቶዶክሳውያን ጋር ያለን ልዩነት ምንድን ነው? በዚህ ነገር መወያየት ይቻላል። እኔ ለኦርቶዶክሳውያን ወንጌል አልሰብክም ካለ አቡና እነሱ ኦርቶዶክሳውያን እኔ ወንጌል ለሁላችንም ነው የሚያስፈልገው። ወንጌል ህይወት ነው። ወንጌል መኖሪያ ነው። ወንጌል ይልክ በትዳራችን ያስፈልገናል። ወንጌል ለህይወታችን ያስፈልገናል። ወንጌል ለኑሯችን ያስፈልገናል። ወንጌል ለንግዳችን ያስፈልገናል። ወንጌል ለመውጣት መግባታችን ያስፈልጋል። ወንጌል አንድ ጊዜ የምስራች ብቻ አይደለም፣ የዘላለም ህይወት ምናገኝ። እኔ እሱን አልጠየቅኩም አቤላ። እኔ እሱ ጠየቅኩት። እኔ አይደለማ እንዴ እሱ ብቻ ሲያወራ ለምን ዝም ትላለህ? ሄኖክ ፌር መሆን አለብህ። ታወራለህ በኢየሱስ ስም ነገር ነው እንደፈለግ ሲጀመር ይልክ ኖ ሲጀመር ይሄን ያልጠየቅኩት ለምን ጊዜ ይገልብኛል? እኔ ያልጠየቅኩትም እሱን እኔ ጠየቅኩት። ጠየቅ ያደረገ አንተ እንዴ አንተ ማናወር ያደረገ እዚህ አንተንስ ማናወር ያደረገ ኦኬ እዚህ ፖለቲካል ሳይሆን የተቀመጥከው ዝም ብለህ ልታወራ ሳይሆን ሐሳብን ኦኬ ሳትፈራ ሐሳብን ዲፌንድ ማድረግ ከቻልክ ሐሳብን ዲፌንድ አድርገህ በትክክል አውራ። ገባኝ። ሶል አንተ ትልቅ ሰው አይደለም እንዴ? ተረጋጋና በትዕግስት ጠይቀው። መረጋጋት አይደለም። ሞዴሬተሮችን አንሳው፣ ሞዴሬተሮቻችን አንሳቸውና እናወራለን። በቃ ይቅርታ አድርጉልኝ፣ በሰላም ልሸኛችሁ። ሞዴሬተር አስተካክል። ከኑ አልኩኝ ሄኖክ ሞዴሬተር ጅጅሪ አመንካስ ረክ እንዴ ተው እያልኳችሁ አሰሙም እንዴ ተው እያልኩ እንዴ በኢየሱስ ስም ትንሽ ሰው ማክበር እንኳን የለም እንዴ ተው እያልኩ በቃ ሄና እንትና ጋር ሲስ ጋር አንተ ራስህ ሲስ ጋር ነው አብረን እናወራለን። እዛ እንሂድ። እዚህ በጣም እያስቸገሩ ነው በጌታ ስም። ችግር የለም እኮ ያው እየገራህ ነው እኮ አንተ እያስተካከልክ ነው። ዮናስ አንተ ለምን ትልቅ ሰው አይደለ? እንደዚህ የምትገቡ ሰዎች ትልቅ ሰዎች አይደላችሁ? እንደ በስነ ስርዓት ማውራት አትችሉም? በስነ ስርዓት ማውራት ምን አረኳት በጌታ አያችሁ። በጣም ሁሉ በጣም የሚደብር ነገር ነው። ምን አይነት ጉድ እንደሆነ እኔንም ጨምረ ሞዴሬተር አስወግደን። በቃ እኔም ሞዴሬተር አስወግደኝ። እንደዚህ ከሆነ እኔ ከማንም ጋር ህብረት አላደርግም። በቃ እንዴ እየነገርኳችሁ አሁን እያየውኝ ነው ማን እንትናን ሴናን እንዳወረዳት። እንዴ ሴና የተናገረችው እኔን ነው። እኔ አላስወረድኳትም። በቃ ተበል ያለችው ለምን እንደሚያስወርዷት ለምንድን ነው አቤል የሚወርደው? በቃ ሁላችንንም አስወግደን እኔንም አውጣኝ። አንድ ጊዜ ልናገርና እኔ በራሴ ቤት ሞዴሬተርነት የሰጠዋችሁ እንደፈለጋችሁ እንድትበጠብጡ አይደለም። እኔ በሀሳብ ነፃነት አምናለሁ። እናንተ የምትጠሉትን ሰው መጥላት አይጠበቅብኝም። እናንተ የምትወዱትን ሰው የግድ እኔ መውደድ እንዲወድላችሁ አትጠብቁ። ስለዚህ በሀሳብ ነፃነት ስለማምን የአቡናን ንግግር ትቀበላለህ ወይ ካላችሁ እኔ የአቡናን ንግግር አልቀበልም። በሀሳብ ነፃነት አምናለሁ። የሲሳይን ንግግር አልቀበልም። በሀሳብ ነፃነት አምናለሁ። እንዴ በጃንሆይ ዘመን ነው እንዲ ያላችሁ? ጭንቅላታችሁ አያስብም እንዴ? አልተሳደበም አቡና፣ ሲሳይም አልተሳደበም እንዴ? በጌታ ስም እንዴት ነው የምታስቡት? እንዴት ነው የምታስቡት እንዴ? አይ ነውር ነው። በቃ እንደዚህ ከሆነ እኔ ቤት ራሱ አልከፍትም። የሆነ ሰው ለመውቀጥ ብዬ አይደለም ቤት የምከፍተው። በሀሳብ ነፃነት ልዩነቶቻችንን አጠጋግተን እኔ ቅድም ሰሙ ቤት ላይ ሲሳይን ለመውቀጥ ሲፈልጉ ይሄ ልክ አይደለም። ሲሳይ የወንጌል አማኝ ነው። የእሱ ነገር የማይመቸኝ ነገር አለ። ነገር ግን ሰውን በመጥላት እንትን በማለት አይደለም። ከወንጌል አማኝ ገፍቶ ሂድ እንደማለት እንትን መስራት እንደዛ ልክ ነው ብዬ አላምንም። ስህተቱን እንዲያርም እንዲስተካከል ሞክ የሚያደርገውን ነገር እንድተው እንደዛ ነው እንጂ ልክ አይደለም። በቃ በአጠቃላይ እኔ ነኝ እንደ ራሴ አቋም ነው የሚሄደው። ሞዴሬተር የሆናችሁ ዛሬ እንደዚህ ሰርታችኋል፣ ነገ ደግሞ እንደዛ ልትደግሙ አትችሉ፣ እኔ ጋር ማለት ነው። ኦርቶዶክሳውያንን በተመለከተ አቡና የሚያምነው ነገር አለ። አቡና ብቻ አይደለም፣ ብዙ ሰዎች የሚያምኑ እንትን አለ፣ የራሳቸው እንትን
ለምን እንደዚህ አታምንም? ለምን ከኦርቶዶክሳውያን ጋር አትነካከስም? አላረግም ካለ መብቱ ነው እንዴ? አላረግም እንደዛ አላረግም ካለ መብቱ እኮ ነው እንዴ? ሰው በገባው መንገድ እኮ ነው የምኖረው እንዴ? እኔ ከኦርቶዶክሳውያን ጋር እንደ እብድ ዶሮ ስነካከስ ከዋልኩኝ ሁሉም ሰው እንደዛ ይሁን ካልሆነ አንተ የወንጌል ጠላት ነህ ምናምን እንደዛ አይደለም። ይሄ ነውር ነው፣ ነውር ነው። እኔ ደግሞ ነግሬያለሁ። ከዚህ ደጋግሜ ነግሬያችኋለሁ። መስማት አትችሉም። አቡና ወንድሜ ነው፣ ኤርሚያስ ወንድሜ ነው እንደምለው አቡናም ወንድሜ ነው። እኔ ከኤርሚያስ ጋር እንደውም አንድ ቀን አውርቼ አላውቅም። ሳጠፋ የሚቆጣኝ ብዙ ነገር አቡና ነው። ስለዚህ ተው። ነገር ግን እኔ አቡናን ለመውደድ ብዬ ኤርሚያስን አልጠላው። እንደዛ አይነት ነገር አላረግም። እንደዛ አይነት ነገር አላረግም። በጥላቻ አብዶ የሆነ ነገር እንስራም እንደዛ አይነት ነገር እኔ ጋ የለም። እየነገርኳችሁ ነው። የምትሰሙ ከሆነ ስሙ። በአቡና በኩል ያላችሁ የግድ ኤርሚያስን መጥላት አለብን፣ በዛ በኩል ያላችሁ የግድ አቡናን መጥላት አለብን። እንደዚህ አይነት የራሲን ግሩፕ ሌላ ቦታ ስራ። እኔ አያገባኝም። እዛ ግሩፕ ውስጥ እኔ የለውም። እዛ ግሩፕ ውስጥ እኔ የለውም። ልክ አይደለም። በጣም ሰው ሀሳቡን እንዳይናገር 3-4 ታስወጣላችሁ። ቤቱ እኮ ነው። ይህንን ቲክቶክ ራሱን ሊሰጠው ይችላለሁ ለአቡና እንዴ። የት ወንጌል ሰብከ ምናምን ወንጌል ሰብኮ ሰዎች ድነው ቤተ ክርስቲያን ተክሎ ለመካነ ኢየሱስ ቸርች አስረክቧል። አቡና ጭንቅላታችሁ በጥላቻ ውስጥ ስለተሞላችሁ ብቻ ነው እንጂ ጥላቻ ውስጥ ለማን ሰብከ ለማን ምናምን እንደዛ ተው ባካችሁ። እንዴ መስቀል ሚዲያ ላይ እየተሰራ ያለው ስራ የእንትን ነው እንዴ? የዓለማዊ ሚዲያ ነው ወይስ ለሙስሊሞች ነው የሚሰራው? ወይስ ለኦርቶዶክሶች ነው የሚሰራው? በቃ እናንተ ካሰባችሁት ነገር ውጪ ሰው ካልሄደ አትቀበሉም። ይሄ ጽንፈኛ መሆን ነው። እኔ ነገርኳችሁ እኮ ቅድም ሰሙን በተመለከተ አቡና ያለው በፍጹም የማልቀበለው ነው። በራሱ መንገድ እሱ የተረዳው መንገድ ነው። ሀሳቡን የመስማት እንትን ግዴታ አለብኝ። ያለ መቀበል ደግሞ መብት አለኝ። ለዛ ከዚህ አይነት ነገር ውጡ። ከዚህ አይነት ከጥላቻ ውስጥ ካልወጣችሁ፣ በነገራችን ላይ ለኤርሚያስ አሁን እኔ እንደው ስሙን መጥራትም አልፈለግም። ለኤርሚያስጠነቀቁትን ያህል ለአቡናም ካልተጠነቀቃችሁ እናንተ ሌላ ስራ እየሰራችሁ ነው ማለት ነው። ለሁለቱም ነው በቃ